በመሞገት መብት አለ አንተም መብት አለ ባይ ዘ ወይ አንተም ከፈለክ የሆነ ፓስተር የጻፈው ይሄ መጽሐፍ ልክ ነው ወይ ብለህ አምጣ ገድል ካለ ድርሳን ካለ አምጣና ይሄስ ወንጌል ነው ዳጊ እሺ ወዳጅ እሺ ሚውት ላድርግልህ እሺ ወዳጅ ቀጥል ልዩነት ልንገርህ በቃ አሁን ግልጽ ላድርግልህ በደንብ አንተ መጽሐፍ ቅዱስን ትቀበላለህ እኔም መጽሐፍ ቅዱስን እቀበላለሁ ስለዚህ እኔ እናንተ ምን ልነጋገር የምንችለው በመጽሐፍ ቅዱስ ነው ወይራስ ግን ሙስሊሞች ጋር ስትሄድ ግን እፎይ የሙስሊሞች መጽሐፍ ያውቀዋል አይቀበለውም ውሸት መሆኑን ያውቃል ምክንያቱም ከሆነ በጊዜ በፊት ይቀበለው ነበር አሁን ግን አይቀበለውም ስለዚህ ያን ውሸት ለማጋለጥ ከሙስሊሞች ጋር ይወያያል ሙስሊሞች መጽሐፍ ቅዱስን አይቀበሉም ግን ቁርአንን ግን ይቀበላሉ በቁርአን ይሞግታቸዋል ቁርአን ላይ ለሚያነሱት ጥያቄ ቁርአን ትክክል ነው ብለው ሲናገሩ እሱ ደግሞ ቁርአን ትክክል አይደለም ብሎ በራሱ ዕውቀት ይሞግታቸዋል ስለ ቁርአን በሚያውቀው ዕውቀት ማለት ነው አሁን ልዩነቱን በደንብ ተመልከቱ አንተ መጽሐፍ ቅዱስን አዱናቲ በጣም ይከርታ እዚህ ጋር ተሸውዳል አንተ መጽሐፍ ቅዱስን አትቀበል እኔ እንጂ አንተ አትቀበል አልጨረስኩም እሺ ግን አንተ እንጂ እኔ መጽሐፍ ቅዱስ እኔ እንጂ አንተ አትቀበል መጽሐፍ ቅዱስን ባይ ዘ ዌይ ቆይ ችግር የለውም እንደማንቀበል እኮ እንታያያለን እኮ ችግር የለውም እኮ መታየት ስላለብን እኮ ነው እያወራን ያለነው አይደለ ቀጥልሽ ቆይ አድምጠኛ ወንድሜ አድምጠኛ አንተ መጽሐፍ ቅዱስን ትቀበላለህ እኔ አሁን ትቀበላለህ ብዬ አምናለሁ ለምሳሌ የምትቀበል ከሆነ መጽሐፍ ቅዱስ ምን እንደሚል እናወራና እሱን እንታያለን ችግር የለውም እኔ መጽሐፍ ቅዱስን እቀበላለሁ እኔ እናንተ መወያየት ያለብን በመጽሐፍ ቅዱስ ነው በቃ አለቀ እንጂ አንተ በማታምንበት መጽሐፍ አምጥ እንዲህ ነው ብትለኝ ባንተረዳው መጽሐፍ እንዲህ ነው እሺ በማትረዳኝ መጽሐፍ እንዲህ ነው ብትለኝ እኔ ለኔ አሁን ይሄ ጉንጭ አልፋ ነው የሚሆነው ምክንያቱስ የምትቀበለው ነገር አንተ የምትስማማበት ነገር እያለ ለምንድን ነው የማትስማማበት ነገር ላይ ጊዜ የምታጠፋው አሁን የፎይ ማለት ነው ጨረስ እዚህ ጋር ሊመጣ አይችልም ገብቷል አይደል አራ ባባሌ ነው ገብቷል አሁን ገባኝ ልቀጥል ምን አልከኝ መሰለህ ከተሳሳትኩ አላልኩም ካልከኝ ታርመኛለህ በኋላ ላይ ምን አልከ መሰለህ እኔ እናንተ መጽሐፍ ቅዱስን ስለምንቀበል በመጽሐፍ ቅዱስ እንወያያለን ሙስሊሞች እኮ መጽሐፍ ቅዱስ አይቀበሉም አልከኝ እኔ ቅድምም በትህትና ነው የተናገርኩት ይያለሁ አንተም እንደኔ እንደምናገረው ብትለኝ እንደ ስድብ አለው እኔ አንተን ከሙስሊም ለይቻ አላየህም አንተም እኔን ከሙስሊም ለይታ አለማየትህ ፌር ነው እስካሁን የተሰዳደብን አይደለም ማለት ነው ኦኬ ፌር ነው እኔ አንተን እንደ ሙስሊም እያየሁ መጽሐፍ ቅዱስ ተቀበላለህ ብዬ ማመን ይመስላል ወዳጅ አዱናት ያውን አቋረጥከኝ የኔ ጌታ አንዴ ፕሊስ በእናት በጣም ይከርታ ካረዘምኩ ባይሆን አሳጥረው ትለኛለህ አንዴ ልጨርስ ሐሳቤ አሁን መድገም ሊኖርብኝ ነው ምክንያቱም ሐሳቤን እንዳታስጠፋኝ ምን አልከ መሰለህ እኔ እናንተ መጽሐፍ ቅዱስ ስለምንቀበል አልከኝ እኔ እናንተ በመጽሐፍ ቅዱስ ማውራት እንችላለን አልከኝ እኔ አንተ አዱናት መጽሐፍ ቅዱስ ትቀበላለህ ብዬ እኔ እኮ አላምንም ለምን መሰለህ እንደ ሙስሊም ነው ማየህ እንዴት እንደ ሙስሊም እያየሁህ በዚህ በኩል ደግሞ መጽሐፍ ቅዱስ ትቀበላለህ ብዬ እንዴት እላለሁ አንተ እኔ እንደ መጽሐፍ ቅዱስ እንደምቀበል ብታየኝ ፌር ነው ምክንያቱም ቃል በቃል የተጻፉትን ሁሉ ማመን ሰው ነኝ እመን ሲል አምናለሁ ተጠመቅ ሲል እጠመቃለሁ ጌታ እራትን ውሰድ ሲል ወስዳለሁኝ መልካም ሥራ አርግ ሲል መልካም ሥራ እሰራለሁኝ ስለ ጌታ መምጣት እናገራለሁ ሞቱና ትንሣኤውን አውጃለሁ የተጻፈ ነገር እንዳልተጻፈ አክት አላደርግም እኔ ወይም ደግሞ በዚህ በኩል የተጻፈ ይዤ የተጻፈውን ሙሉ ለሙሉ የሚያፈርስ አትግደል የሚልን ቃል ይዤ መጽሐፍ ቅዱስ ይዤ በዚህ በኩል ደግሞ ግደል የሚል ገደል የለም እኔ ቤት ሶፋር እኔ ሴፍ ነኝ እኔን እንደ ክርስቲያን ብታየኝ ከፈለክ ሐሳብን ቀይረ ከፈለክ ደግሞ አንተ እኮ መጽሐፍ ቅዱስን ስለምትቀበል ብለህ ትሪት ብታረገኝ ፌር ነው ለኔ ሲሆን እንግዲህ አደላ ካልከኝ በራስ ተራ ትነግረኛለህ አንተን ግን እንደ ሙስሊም እያየሁ መጽሐፍ ቅዱስ ትቀበላለህ ብዬ አላበለም እኔ ከኦርቶዶክስን ሳዋራ መጽሐፍ ቅዱስን አልቀበል እያሉኝ ተሸግሮኝ ነው ማወራ ይሄ አውት ኦፍ ቶፒክ ይመስላችኋል እንጂ ከስር ላላችሁ እንዲገባችሁ እንዲህ አይነት በካል ሄድበት ያለውን ሐሳብ እንዳይሄድ ሌሎች ወንድሞች የሚሄዱበትን አካሄድ እንዳይሄዱ ሊገቷቸው የሚፈልጉት መብታቸውን በመንጠቅ ነው እሺ ይንጠቁ ችግር የለም ያንን መብት ግን ለወንድሞቻቸው አይስጡ ያንን መብት በቃ በሰው መጽሐፍ ማውራት ከተከለከለ ለሁሉም ይከልከል የሉተር መጽሐፍን ለሚያነሳው የሚከልከል የገድላትን ለሚያነሳው ዳጊ ይከልከል የሙስሊምን ቁርአን ለሚያነሳው ይከልከል ፌር እናርገው ነው ስለዚህ እሱ ቁርአንና መጽሐፍ ቅዱስ ይዞ ማውራት ከቻለ እኔም መጽሐፍ ቅዱስና ገድል አንስቼ ማውራት እችላለሁ ጭራሽ እኔን ሰፖርት የሚያደርገኝ ነገር አለ ምን አረ ገድል መጽሐፍ ቅዱስ ነው ተብሏል አንተ ቤት መጽሐፍ ቅዱስ ገድል ነው ገድል መጽሐፍ ቅዱስ ነው ኢንተርቼንጀብሊ መጠቀም ትችላለህ የፈለከውን ገድል ፒክ አድርገህ ይሄ እኮ መጽሐፍ ቅዱስ ነው ማለት ትችላለህ በአንተ ቤት ከፈለክ መረጃ አምጣ ብለህ ሞግተኝ ቴንክ ዩ ነው ወዳጅ ያ አሁን ወደ ጉዳያችን ስንገባ እንደዚህ ነው በነገራችን ላይ ወንድማችን ስለዚህ አንተ የምታምንበትን እምነት ነው በተቀበለን ጉዳይ ነው አንስቼ የምጠይቅህ እኛ ከምናምነው አንድ ከሚያደርገን ከክርስቶስ ትምህርት ደግሞ አንተ እንደ ጌታ መልካም ትምህርት እሺ ስማኝ እኔ ወንድም አንተ ቅድም ምን ብለኛል መሰለህ ታምረ ማርያም ከመጽሐፍ ቅዱስ ከክርስቶስ ትምህርት
የሚጋጭ አይደለም፣ ተመሳሳይ ነው ማለት የሚጣረስ ሀሳብ የለውም። ስለዚህ እቀበለዋለሁ ብለህ ስላልክ አንተ ከምትቀበለው መጽሐፍ ነው የምጠይቅህ። ቅድም ክርስቶስ ኢየሱስን ማመን ማለት ቃሉን ማመንና ቃሉን መቀበል ነው ብለህ ስላልከኝ ከቃሉ ታሳየኛለህ ማለት ነው። ከየት ካልከኝ ከክርስቶስ ትምህርት። እሺ፣ በቤተክርስቲያናችሁ ማርያም የኃጢአት መድኃኒት እንደሆነች ይታመናል። የትኛው ሐዋርያ ነው ማርያም የኃጢአት መድኃኒት እንደሆነች በማርያም በኩል የኃጢአት ስርየት እንደሚገኝ ያስተማረ ማስረጃ ካለ? እሺ፣ እኔ ጥያቄውን ምን ብዬ መሰለህ መልስልህ። አሁንም ቅድም የተነጋገርነው ነገር ወደ ኋላ መለስኩ። የቤተክርስቲያናችን አዋልድ መጽሐፍት የሚፈቱት ቆይ እንደ ቤተክርስቲያን ቆይ አድምጠኛ ብራዘር አይሰማም ድምፅ በጣም ነው የሚሰማው ብራዘር። አንተ እንደሚሰማው ምናምናም ያልከንታት በልክ ግልጽ ነው። ለምን ነው አሁን ወደ ጉዳይ የምትፈራው? ለምንድን ነው የምትፈራው? በመጽሐፍ ቅዱስ ብራዘር እንወያይ። በመጽሐፍ ቅዱስ በመጽሐፍ ቅዱስ እንወያይ። በመጽሐፍ ቅዱስ በመጽሐፍ ቅዱስ ተወያያለህ ወንድሜ፣ ተወያያለህ። መጽሐፍ ቅዱስ አስጥልህ ነበረ፣ ጭራሽ ትጥለው ነበረ። የኔ ወንድም ማስረጃ የለም። ታምረ ማርያም ማለት ከቤተ ክርስቲያን ኦኬ ከክርስቶስ ትምህርት ውጪ ነው ብለህ የምታምነው? ትወያያለህ አትወያይም? በመጽሐፍ ቅዱስ ትወያያለህ አትወያይም? አያገባም። እሱ አያገባም። በመጽሐፍ ቅዱስ ትወያያለህ አትወያይም? በመጽሐፍ ቅዱስ ትወያያለህ አትወያይም? እሺ ስማኝ ወንድሞቻችሁ እንግዲህ አይ ወይም ቢ ይሄን ታምረ ማርያም ስማ፣ አንድ ጊዜ ሚተር ብራዘር እንግዲህ ይህ ሰው ታምረ ማርያምን አልቀበልም እያለ ነው ማለት ነው። ያ ማለት ምንድን ነው? በታምረ ማርያም ውስጥ ያለው ክርስቶስ ትምህርት አንተ ነው ያልከው። አልወጣኝም። እኔ ሚዩት አድርግ። አልወጣኝም ካልክ ፖለቲካ አልቀበልም ካልክ ሚዩት አድርግ። አልቀበልም ካልክ በቃ እቀበላለሁ ካልክ ማስረጃ የምታመጣው ልብና አድርጌ ነው የምቀበለው። ይሄ ወንድማችሁ አንዱ ዓለም ኦርቶዶክሳዊ ወንድማችሁ ታምረ ማርያምን አልቀበልም ማለት ታምረ ማርያም ከክርስቶስ ትምህርት የወጣ ነው፣ ከክርስቶስ ትምህርት ጋር የሚጣረስ ነው። ስለዚህ አልቀበልም ብሏል። ልብና አድርጌ እቀበለዋለሁ። እሺ እቀበላለሁ ብለህ አሁን ስለዚህ በቃ ፋይን ትቀበላለህ። መረበሽ አይቻልም። አረብሽም ለሚዩት ታደርገኛለህ። ሚዩት አታርገኝ። ወደ ጉዳይ ትቀበላለህ። በቃ አለቀ። በቤተክርስቲያናችሁ በታምረ ማርያም የኃጥአን መድኃኒት እንደሆነች ይታመናል። ማርያም የኃጥአን መድኃኒት ናት ብለህ የምታምን ከሆነ ማርያም የኃጥአን መድኃኒት እንደሆነች ከመጽሐፍ ቅዱስ ማስረጃውን ይበቃል። አያገባህም። ስለ ታምረ ማርያም ስለማያገባ ከአንተ ጋር በታምረ ማርያም ማውራት አላወራም። በመጽሐፍ ቅዱስ የምታወራ ከሆነ እናውራ። በቃ ኦርቶዶክስ ስትሆን ትመጣለህ። ውረድ። ኦርቶዶክስ ስትሆን ትመጣለህ። ብራዘር ኦርቶዶክስ ስትሆን ትመጣለህ። ስለሚያገባኝ መስሎኝ ብራዘር ኦርቶዶክስ ሆነና እቀበላለሁ ትላለህ፣ ደግሞ አያገባም ትላለህ። ክርስቶስን ማመን ማለት ቃሉን መቀበልና እሺ ቃሉን ማመን ማለት ነው፣ ወይ ደግሞ ቃሉን ማመን እና መቀበል ማለት ነው ብለህ ካልከኝ ከክርስቶስ ትምህርት ይህንን ትምህርት ታሳኛለህ ማለት ነው። ከሐዋርያቱ ትምህርት ይህን ትምህርት ታሳኛለህ ማለት ነው። አለቀ። ለዚህ ነው በክርስቶስ ትምህርት የሌለ ማለት ልዩ ወንጌል ብለን የምንለው ማለት ነው። የትኛውም ሐዋርያ ማርያም የሚያስቅ ነገር ልንገርህ፣ ቤካይ የሚያስቅ ነገር በገድል ስትጨምቃቸው ይሄ እኮ ያንተ አይደለም ምን አገባህ ይለዋል። ከጨመካቸው እሺ ብለህ በመጽሐፍ ቅዱስ ደግሞ በጣም ከጨመካቸው ምን መጽሐፍ ቅዱስን እኛ አይደል የሰጠን ይለዋል። ገባ? ሁለቱንም ከአንተ ይነጥቀዋል። ገድሉንም ይነጥቀዋል፣ መጽሐፍ ቅዱስንም ይነጥቀዋል። ገባ? አንዱን ተውልን እንጂ እንዴት ያለ ነገር ነው! እኔ ኦርቶዶክስ አይደለሁ። እኔ ወንጌላማይ ጴንጤ ነኝ። ጴንጤ ደግሞ የሚያምነው የእግዚአብሔርን ቃል መጽሐፍ ቅዱስ ብቻ ብሎ ነው። መጽሐፍ ቅዱስ ብቻ ብሎ ዳጊ ነገ መጽሐፍ ጽፎ ሊመጣ ይችላል። ዳጊ ጽፎ መጠማት የዳጊን መጽሐፍ ሙሉ ለሙሉ እቀበላለሁ ማለት አይደለም። እንደ እግዚአብሔር ቃል ያለው ትክክለኛው ነገር እቀበላለሁ፣ ሌላውን ደግሞ በቃ ጥለዋለሁ ማለት ነው። አለቅ። ለምን ሲባል በዚህ በእግዚአብሔር ቃል በመጽሐፍ ቅዱስ ስልጣን ስለምናመን አለቅ። ኢየሱስ ጌታ ነው። እሺ
ቀጥተኛ ሃይማኖት እንትን ግሎሪዬ አስገባልኝ እስኪ ቼክ እያደረክ አባ። ሌሎችም ሞዴሬተሮች እነ ሄዊ ዛሬ የሉም። እዚህ ያላቸው ወንድሞቼ እህቶቼ ደግሞ ፕሊስ ኮፕሊንክ አድርጉልኝ፣ ኮፕሊንክ አድርጉልኝ። እግዚአብሔር ይመስገን። መምህር እንዴት ኖት መምህር? እግዚአብሔር ይመስገን ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እንዴት መምህር አሉኝ? ከምን አውቀው ነው? መጀመሪያ ታዲያ እኔ እኮ የሚያውቁ ይመስሎኝ ነው። አይ እንትን ኮሌጅ በጥሷል ይመስለኝ። ኮሌጅ የበጠሱበት ምልክት አለ እንዴ? ኮሌጅማ አይደለም አዲስ አበባ ዩኒቨርሲቲ ነው። እንዴት አታሳንሰው እንጂ ማስተርስ እኮ ነው። እንዴት ተው በህግ አምላክ። ማስተርስ ነው የበጠሱት? እንዴት ኮሌጅ ትለኛለህ? ኮሌጅ ዲፕሎማ። ግን አንድ አስተያየት ልንገራችሁ፣ አካዳሚካል አንድ አስተያየት ልንገራችሁ። አስተያየት የምትቀበሉ ከሆነ ቢፎር ዲቤት ማለት ነው። አይ ከዲቤቱ ትንሽ ይቅርብንና ጉዳዩ ላይ እንግባ። አይ ኖ አስተያየት ምንድን ነው? ሚዩት ሰው አይደረግም። አሁን እኔ ሚዩት ነኝ። እዚህ ላይ ያደረገው እርሱ አይመስሉኝም። ሌላ ሞዴሬተር የሰጡት አለ መሰለኝ። አንደኛ ስጡን ለጋራ እናድርገው ነው ያልሁኝ። ሁለተኛ ሚዩት በማድረግ ሶሉሽን የለም። ሶስተኛ ደግሞ ስትከራከሩ ቅድም ዳጊ ሲገባ አስታራቂ ነበር ያለ። አስታራቂ ሰውን በዚህ ተብሎ ለሁለቶች ነበር የሚሰጠው። እንግዲህ ቲክቶክ ብዙ ጊዜያችን ነው እንገባለን ብዙ ቤት። በተለይ እርሶ የቤቱ ባለቤት ሎት ቤካ ከሆነ ዳጊ አስታራቂ ሽምግልና ከገባ በሉ ሁለታችሁ ቀጥሉ ሰጦ ነበር የሚከደው። እንደዛ ነበር እኔ የማውቀው እንጂ አንዱን ሰው እኮ ብቻውን ስትሉት አንደኛ ሰው ነው እውነት ቢይዝም ባይይዝም ኦቨር ቴንሽን ይሆንበታል፣ እንትን ይጨናነቃል፣ ስትረስፉል ይሆናል። ሰው ነው ኮምፒውተር እንኳን ራሱ እሺ መምህር እናመሰግናለን። ሌላ ነገር ነው ምን አለው መሰሎት እንደው ለእርሱ እንደዚህ አይነገርም እንጂ ሁለት ሰው እያወራ ያለ በማለት ደግሞ ሚዩት ተከፍቶ አይገባም። እሱም ልክ አይደለም። ይሄ ቤት ደግሞ የኔ አይደለም የዳጊ ቤት ነው። እኔ እዚህ ሆኜ እንትን ብለው በዳጊ ተወክዬ ነው የምሰራው የምናገለግለው እና ቤቱ የዳጊ ነው የኔ አይደለም መምህር። ስለዚህ ዳጊ በፈለገው ጊዜ በፈለገው ሰዓት ደቂቃ ገብቶ ሀሳብ መስጠት ከኔ ተቀብሎ መወያየት ይችላል። ሙሉ መብት አለው። ይሄ ነው። ተባረኩ። እግዚአብሔር ያክብሮት። ሼርና ኮፕሊንኩን አጣድፉልኝ መወዳቸው ቤተሰቦቼ። እግዚአብሔር ይባርካችሁ። ቴዳዬ እኔ ወንድም ቢዚ ካሉ ኤኒታይም መግባት ትችላለህ። እንወድሃለን። እሺ ከየት ቤተ እምነት ኖት መምህር? ቀጥተኛ እያወሩ ከሆነ ሚዩት ኖት። እያወሩ ከሆነ ቀጥተኛ። እሺ ቀጥተኛ ሃይማኖት ከነ ሙሉ ስሙት ልጥራውት። እሺ ቀጥተኛ ሃይማኖት ይሄዱ መሰለኝ አሉ። አረ ዲስኮኔክት። እሺ ተመልሶ ይግቡ። እሺ አብቲ ሰላም ላንተ ይሁን። ሰላም እንደምን አመሽ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ ይመስገን፣ ሁሉ ሰላም እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። እንዴት ናችሁ? አለን። እሺ ግሎሪ አለ ትቀበለዋለህ? ግሎሪያ ወይ ቢከይ ትቀበለዋለህ አለ? እሺ ልቀበለው፣ ግን ወጣ ገባ እለብሃለሁ እንጂ የሚረብሽ ድምፅ ካለ ማንን ነበር? አልሰማሁትም ነበር። ከማን ጋር? አብቲ እሺ ሰላም ብያለሁ። ዳጊ ሰማለሁ። ሰላም አቢቲ ወይ ድምፅህን ትንሽ ድምፅህን ጠጋ አድርገውና
እሺ እንኳን ደህና መጣ። የተለጠፈውን ርዕስ አይተዋል? መዳን በማን በኢየሱስ ወይስ በሚስጥራት ይላል? በየትኛው ብለህ ታምናለህ? በኢየሱስ ብዬ አምናለሁ። በኢየሱስ ብቻ ብለህ ታምናለህ? አንተ በኢየሱስ ብቻ ብለህ ነው ያመንከው? አዎ በኢየሱስ ብቻ ብዬ ነው ያመንከው። ኦኬ መቼውን ያ ቀን እንደው በጊዜ የምታውቀው ከሆነ? አሁን ቅርብ ሰዓት ነው ያወቅኩት። ማለት ማለቴ መቼ ነው? አንተ የዳንክበትን ጊዜ እንድትነግረኝ እኮ ነው። እኔ የዳንኩበት የተጠመቅኩ ጊዜ ነው። መቼ ነበር? በኢየሱስ አምኜ እኮ መቼ ነበር ቀኑ? ያው እንደው ጊዜው የምታስታውሰው ከሆነ በልጅነት አሁን እኔ በተጠይቀኝ አሁን በ13 ዓመቴ ብዬ እነግርሃለሁ። ልክ እንዲያው አንተ የምታስታውሰውን ጊዜ ምናልባት እኔ በ7 ዓመት አካባቢ በ8 በ8 ዓመት ነበር የተጠመቀው። ሙስሊም ነበሩ እናትና አባቴ። ኦኬ እናትና አባቴ። የኦርቶዶክስ አስተምሮ ግን እንደዛ አይነት አስተምሮ ነው ያላት? ምን አይነት? በ7 ዓመት ድረስ አንድ ሰው ሳይጠመቅ መቆየት ይችላል? አንተ ከሌላ ጋር ስለመጣ ነው። ሌላው ግን ቢሆን ከሌላ ቦታ ነው የመጣው። በስንት ዓመቱ ነበር የሚጠመቀው? ወይ በስንት ወር በስንት ቀኑ ነበር የሚጠመቀው? በ40 ቀኑ ይላል በወንድ፣ የሴት 80 ቀን። ስለዚህ በ80 ቀን ተጠምቆ ነው የሚድነው እያልከኝ ነው? ሴት በ80 ቀን ወንድ በ40 ቀን። እሺ ስለዚህ በ80 ቀን ወይ በ40 ቀን ተጠምቆ ይድናል እያልከኝ ነው? ሚስጥራት ማለት ምንድን ነበሩ? ጥምቀትን ያካትታል? 7 አዕማደ ሚስጥራት። እሺ ችግር የለውም እናንተ ጋር ከዛም በላይ ነው ያሉት። ግን 7ቱን በላቸውና ሚስጥራት ውስጥ ጥምቀትም አለበት አይደል? ስለዚህ በጥምቀት ነው በ40 ቀን ሄዳ ነው እያልከኝ ነው እኮ። ቅድም በኢየሱስ ነበር ያልከኝ። አሁን ግን ሚስጥራት ውስጥ ደግሞ መጣና አሁን በሚስጥራት ነው ምንድነው እያልከኝ ነው በ40 ቀን። እኔ አሁን የኔን ነገርኩ። የኔ እኔ ያንተን ኦርቶዶክስ ቤት የኔ የሚባል አስተምሮ የለማ። እሺ ምንድነው የምትለኝ? እሺ የቤተክርስቲያኗን አስተምሮ ስለሆነ መጠይቀህ የቤተክርስቲያኗ አስተምሮ በ40 ቀን ነው በጥምቀት አይደል ይዳናል ብላ የምታምነው? ስለዚህ ሚስጥራት ውስጥ ደግሞ ጥምቀት አለ እያልኩ ነው። ስለዚህ በኢየሱስ አይደለም የዳንከው፣ የዳናችሁት እያልኳችሁ ነው። በኢየሱስ ነው እንጂ በ30 ቀኑ በ30 ዓመቱ መጥቶ ተጠምቆልን ለማለት እናንተ የዳ ደብዳቤያችንን ለመፈቅ ኢየሱስ የተጠመቀልን እናንተ ነው? አዎ ለኛ ነው። እግዚአብሔር ይስጥልኝ። እሷን ክፍል አንድ ያውጣትና ኢየሱስ ለኛ ተጠመቀ የሚል ነገር እስቲ አንድ ያውጣና አሳየና። እንግለጠው። እሺ እንግዲህ ቤካ በማውጣት ተተባበረናል። ኢየሱስ ለኛ ተጠመቀ የሚለው ነው የምናየው ማለት ነው። እሺ የት ክፍል ላይ ይወጣል? አይሰማም? ኧረ በደንብ ነው የምትሰማው። ምን ክፍል ላይ ይወጣል? የትኛው መጽሐፍ ላይ? አውጣ ነው ክፍሉን አውጣልን ያልነው? ምንድነው ነገሩ? ውጣ ነው እንደ ያልነው? በልቤትን ተረከበኝ። እሺ ታብታብና ኮፕሊንክ አድርጉ። ተባረኩ። አይ ቲንክ ዘሪውንም ወጣ
ድሪሉ እንዳታስገቡት። ሁለተኛ በቃ ሰናይ ልክህ እንዳናስገባ ፕራይቬት አድርገዋል ስልክህን። አዱ ነው ዋይ ለምን ፕራይቬት እንዳደረግ አይገባኝም ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ አስገቡ። ኢቫና አስገቢ እንጂ ኦርቶዶክሳዊ ካለ አስገቢ። አረን ያለው ምንድነው ነገሩ? እናንተ ሰዎች ወዴት እያጠጋጋችሁ ነው? ይሄ ነገር ምን አላማረኝ። እመቤቴን እንዴ አንተ ኦርቶዶክሳዊ ነህ እንዴ? ሮያል ከሁለት መንፈስ ተጥቶ ነው ከሁለት ተጣው ብሎ ይሆናል። አይደለም ነው ስትፈልግ የራሱ ጉዳይ አልቀበልም፣ ገድላትን ድርሳናትን አልቀበልም፣ የራሱ ጉዳይ ትላለህ። የራሱ ጉዳይ ብለህ ደግሞ አልቀበልም ብለህ ኦርቶዶክስ መሆን አትችልም። ብራዘር ኦርቶዶክስ ከሆንክ ኦርቶዶክስ ነው ልትሆን የሚገባው። የራሱ ጉዳይ ብዬ አላውቅም፣ ግን አንተ በሙሉ አላፍርበትም ነው የምለው። እኔ አላፍርበትም። አሁን ለምሳሌ ድርሳናት ገድላት ምናምን አንብብ አታንብብ ብሎ የሚጨቃጨቀው ነገር አይመቸኝም። እስከተጠቀምንባቸው ድረስ አናፍርበትም። ፊኒሽድ። አሁን የቀደሙ ስለዚህ ትቀበላለህ ማለት ነው። አዎ አላፍርበትም። በቃ ቤተክርስቲያኗ ይሄ የኛ አይደለም እስካላለች ድረስ አላፍርበትም። ላይምሮ ወይ ደግሞ የሚከብድ ከሆነ እጠይቃለሁ ወይ ደግሞ አልፈዋለሁ። መጀመሪያ ደረጃ ደግሞ እኛ ገድላትን ስናነብ አንውልም። ለእናንተ ሰጥተናል ገድልና ታምራት። እኛ ባይብል ማንበብ ጀምረናል። ያ ነው ልዩነት። እሺ ሮያል አንተ እዚህ ሆነና ለምሳሌ አንተ ገድል ሰዓትን ትቀበላለህ አይደለም? ማለት ነው። ላይምሮ የሚከብድ ከሆነ አልፈዋለሁ አይደለም እቀበላለሁ ካልክማ ትቀበላለህ። ለምን ታልፈዋለህ? ትርጉም የሚያስፈልገው ከሆነ ለአባቶች ትርጉም ጠይቃለሁ ምናምን። በቃ ይሄን ያክልም አያስጨንቀኝም። ገብቶሃል? እሺ ለምሳሌ ታምረ ማርያም ላይ ማርያም የዓለም ሁሉ ኃጢአት መድኃኒት እንደሆነች ይናገራል። የዓለም ሁሉ ኃጢአት መድኃኒት ማን ነው? መጽሐፍ እንደሚል ክርስቶስ ነው። ግን ማርያም መድኃኒት የተባለችው ደግሞ ምክንያት አላት። አይ ምክንያቱም ከመጽሐፍ የምታሳይ ለምሳሌ ከታምረ ማርያም ላይ የቅድሙን ግልጽ ነው። ግን ከዛ ደግሞ በጣም የሚከብደው ደግሞ እንደዚህ የሚል ነገር ደግሞ አለ። ምን አለ ብለህ ካልከኝ እንደዚህ ያለ እሺ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸነሰች የዓለም ሁሉ መድኃኒት የምትሆን ይላል። ስለዚህ ማርያም የዓለም ሁሉ መድኃኒት እንደሆነች ይናገራል። መድኃኒትን ወልዳልናለች። ኦኬ ሰዎችን የምታነጻ የዓለም ሁሉ መድኃኒት እንደሆነች በግልጽ ይናገራል። ስለዚህ አንተ የምታደርገው ከመጽሐፍ ቅዱስ ወይም ደግሞ ከሐዋርያት ትምህርት የትኛው ሐዋርያ ነው ማርያም የዓለም ሁሉ ኃጢአት መድኃኒት እንደሆነች የተናገረች? ያ ማለት ከክርስቶስ ውጭ ሌላም መድኃኒት አለ ማለት ነው። ሁለት መድኃኒት ሌላም 3 4 እያለ ማሳየት እንችላለን። ስለዚህ ከታምረ ማርያም እንኳን ማርያምን የዓለም መድኃኒት አድርገው ኦርቶዶክሶች ይቀበላሉ። አንተ ይህንን ታምንበታለህ? በደምብ ድብና አድርጌ ነው ማስረጃ ድብና አድርጌ ጎበዝ። በቃ እኛም እንድንቀበል የዓለም መድኃኒትን የወለደች የዓለም መድኃኒትን የወለደች ቀርቶ ፋርማሲ ፓራሲታሞል ብትገዛ መድኃኒት ብለን ነው የምትወጣው። ይሄ ምንም የሚያጨናንቅ እኔ ቀርቶ አይደለም ብራዚል። እኔ ፈልገው ከመጽሐፍ ቅዱስ ማርያም የዓለም ሁሉ መድኃኒት እንደሆነች ማስረጃ ነው የምፈልገው። አለ ማስረጃ። ክርስቶስን ወልዳለች። ጽንስ ዮሐንስ በሆዷ ጽንስ ሆኖ እንኳን ሰላም ብሏታል። ገና ምንም ነገር ደም የሆነ ጽንስ ለእሷ ሰላምታ አቅርቧል። በቃ ማስረጃ ነው የምፈልገው። ማስረጃ ነው የምፈልገው። ገና ጽንስ ሆኖ ሰላም ብሏታል። ገና እንደዚህ ምናምን ብሎ ሰላም ብሏታል። አንተ በምትፈልገው መንገድ ክርስቶስን መውለዱ አይበቃም? ሌላ ምን ያስፈልጋል? ክርስቶስን መውለዱ ክርስቶስን በመውለዷ የዓለም መድኃኒት ናት የሚል ከመጽሐፍ ቅዱስ ማስረጃ አምጣት። አለ ምን ችግር አለ? ሁሉ ነገር በመጽሐፍ ቅዱስ ማስረጃ ከሆነ እኔ ብጠይቅም አታመጣልኝ። ብራተርዬ እኔ ከማምነው እምነት አንድም ጠይቀኝ ማላመጠው ነገር የለም። ስለዚህ አንተ የምታምነው እምነት ማርያም የዓለም መድኃኒት ስለሆኑና የሚያስረዳህን ኢቭን እንኳን ትምህርት የሚመስል ነገር ሀሳብ እንኳን ካለ ነግር ነው። ለምሳሌ እናንተ ክርስቶስን እናምናለን ትላላችሁ፣ ግን አንድም ቃሉን አትጠብቁ። ያመነ የተጠመቀ ይድናል አለ። እኛ ክርስቶስን የማንጠብቀው አንድም ቃል የለም። ስማኝ፣
እኛ ክርስቶስን አምነን አንድም የማንጠብቀው የማንቀበለው ቃል የለም። እናንተ ብለህ እኛ የምንቀበለው የምናምነው ነገር አጠይቀን ቶፒኩን ሽፍት አታደርግም። ትላላችሁ። የኔ ወንድም ስማኝ፣ የኔ ወንድም ስማኝ። እኔ አንድ ሰው ማርቆስ 16ን ጠቅሶ በማርቆስ 16 መሰረት ያመነና የዳነ ከጴንጤ ውጭ የለም። በዚህ ምድር ላይ ከጴንጤ ውጭ የለም። ጴንጤ ጭራሽ ጥምቀት ያውቃል። ሃይማኖት ውሃ ከመፍራት የተነሳ ሻወር መግባቱን እጠራጠራል። ወንድም ስማኝ፣ ሮያ እንደዚህ አይነት ቀልድ ከሆነ ታች ሆነ ታብታብ አድርግ ብራዘር። ቀልድ ከሆነ ያዝከው ታች ታብታብ አድርግ። እኔ ለቀልድ ነው የመጣሁት። መቀለድ ከፈለግኩኝ ቲቪ ከፍቼ ስፈልግ ያለሁበት ሀገር በጣም ሌጀሪ የበዛበት ሀገር ነው። ሄጄ ሪላክስ ያደረኩኝ ትላለሁ ብራዘር። እኛ ስር ያለነው ደብረ ማርቆስ ነው ልታል። ስማኝሽ እኛ ከጴንጤ ውጭ ወይ ደግሞ ከወንጌል አማኝ ውጭ በክርስቶስ ትምህርት በሐዋርያቱ ትምህርት ያን ጠብቆ የዳነ የለም ብዬ አምናለሁ። ስለዚህ እናንተ ማጠብቁት ብለህ እንዳትለኝ። አሁን የሚፈልገው ምንድን ነው መሰለኝ? አንተ ማርያም የዓለም ሁሉ ኃጢአት መድኃኒት እንደሆነች ስለምታመን ራይት፣ ከመጽሐፍ ቅዱስ ማርያም የዓለም ሁሉ መድኃኒት የኃጢአት መድኃኒት እንደሆነች ማስረጃ አምጣ እያልኩ ነው። ወለደችልን። ኃጢአታችን የሚደመሰውን ክርስቶስን ወለደችልን በመውለድ። ከዚህ በላይ ምን አለ? እሳት የሆነውን ክርስቶስን ወለደችልን። በቃ ሌላ ምን ትፈልጋለህ? ማርያም ማስረጃ በመውለድ የዓለም ሁሉ መድኃኒት እንደሆነች ሁሉ ነገር ማስረጃ፣ ሁሉ ነገር ተጽፎ። ለምሳሌ ከመጽሐፍ ቅዱስ በፊት በቃላት ነበረ ሐዋርያት የሚናገሩት። ያንን የቃላት ጌታ ማስረጃ አምጣ እኮ። ማርያም በመውለድ የዓለም ሁሉ ኃጢአት መድኃኒት እንደሆነች ማስረጃ አምጣ። እሺ አንተ ደግሞ እሺ እኔ አመጣልሃለሁ። አንተ ደግሞ ማስረጃ የምታመጣልኝ ማርያም ሞታለች። አንተ ለምን? እሺ ለማንኛውም አንተ አይ ቲንክ ብዙም እንትን አይደለም። ሮያሊ ተው በቃ አንተ ቆይ። እኔ አላንስም። ለምን? አሁን በደንብ እያነበብኩ ነው። ማርያም ሞታለች የሚል መጽሐፍ ቅዱስ ላይ አንተ ቆይ። ሮያሊ ሰላም ብያለሁ። አንተ እኮ ጴንጤም ነህ ኦርቶዶክስም ነህ። እውነት ብዙ ጊዜ የተለያዩ እንትኖች አሉና ኦር ከሚለው አይታ የመጀመሪያው ሁለት ፊደል ነው። አንተ ሙሉን አይደለም፣ ኦርቶዶክስ አይደለም። አንተ ኦር ነህ፣ ኦአር የሚለው ላይ ነህ። ጴንጤ ኦር ኦርቶዶክስ ነህ አንተ። ጴንጤ በእንጃ ሙሉ ኦርቶዶክስ አይደለም። ጴንጤ በሆን ራሱ እኔ ቤተሰቦቼ ይዘው ሆስፒታል ሊያስገቡኝ ነው ማድረጋቸው። ጴንጤ በሆን ተናዝዤ ነው ማስቀምጠው ወረቀት። ተሳስቼ ጴንጤ በሆን ማበዴ ነው ወቁ ነው። ዕብራውያን ላይ ለሰው ልጆች አንድ ጊዜ ሞት ከዛም በኋላ ፍርድ ተመድቦባቸዋል ይላል። ማርያም ሰው ናት? ማርያም ከሰዎች በላይ ነች። ሰው ብቻ አትባልም። ማርያም ከሰው በላይ ነች። አዎ ኦኬ። ማስረጃ አለ? ከኔ እናንተ እኩል ክርስቶስን ጌታን የወለደችን እናት ከኛ እኩል ልታደርጋት ትፈልጋለህ? ስለዚህ እኛ እንረሳለን እንጂ እሷ አትረሳም አይደለ? እኛ እንረሳለን እንጂ እሷ አትረሳም። እሷ ከሰው በላይ ስለሆነች ከሰው በላይ ነች እኮ። እኛ እንረሳለን፣ እኛ ሰው ስለሆን እንረሳለን። እሷ ግን ሰው ስላልሆነች አትረሳም። ነገርኩህ፣ ከሰው በላይ ነች ከእግዚአብሔር እኮ። ገባኝ እኮ። ልክ ነው እኮ። ከሰው በላይ ስለሆነች እሷ አትረሳም፣ እኛ ግን ሰው ስለሆነ እንረሳለን አይደል? ምኑ ነው? ተንተን አድርግልኝ፣ ብሪፍ አድርግልኝ። ምኑንም በቃ የሚረሱ ነገሮችን ሁሉ እሷ አትረሳም። እሷ ከሰው በላይ ስለሆነች፣ እኛ ደግሞ ሰዎች ስለሆነን እኛ እንረሳለን አይደል? ቤተ መቅደስ ጠፋባት ልትል ነው? ክርስቶስም ነው የጠየቁ መልስልኝ። ይህ የጀማሪ ጴንጤ እንትን ነው። ምንድን ነው የጀማሪ ጴንጤ ክርክር ነው። ልጇ ጠፍቶባት። ስለዚህ እግዚአብሔር ቃል አይደለም ማለት ነው አይደል? እግዚአብሔር ቃል አይደለም ማለት ነው አይደል? የምጠይቀህ ጥያቄ ቢሆንልህ ምንም ቢሆን እኮ የምጠይቀህ የተጻፈ እግዚአብሔር ቃልን አንስቼ ስጠይቀህ የጀማሪ የነባር የሚያስብል ነገር አለ? ኖ። አሁን ለምሳሌ ሰው ናት ማለት ነው። ስለዚህ አሁን ባነሳው ጥቅስ መሰረት ማርያም ኢየሱስን የሚያህል ልጅ ከልጆችም እንቁ የሆነ ልጅ ገባ። ኢየሱስን የሚያህል ልጅ እንኳን ወደኋላ እንደቀረ የማታውቅ ሰው የሆነች በዛ ግን ብሌም ልትደረግ የማይገባት ልጅሽን ረሳሽ ተብላ ልትሰደብ የማይገባት። ስማኛ ቆይ ልንገርህ። አሁን ከቶፒክ ውጭ ነው። ዝም ብዬ ቦነስ ልስጥ ብዬ ነው። ቦነስ ነው። አሁን ከዛሬ ርዕሳችን ጋር አይሄድም። እንድትሰማኝ እንኳን ማስገደድ አልችልም፣ ግን
ሳወራ ላይ አታውራ እንድትሰማኝ ብሎ ማስገደድ ይሄ እንትን አምባገነንነት ነው። በተራ ቆይ እኮ በተራ እናወራለን፣ ግን ስማኝ እያልኩ ያስገድድኩ አይደለም። እኔ በማወራ ጊዜ አንተ ምን አድርግልኝ? ማይክህን ሚውት አድርግልኝ፣ ጆሮህንም ያዝልኝ። እንደዛ ማስገደድ አልችልም፣ መብት የለኝም። ግን እንዳልናገር ደግሞ አንተ መከልከል አትችልም። ስለዚህ ማርያም ከሰው በላይ የምትላት ሰው የሚሆነውን ሁሉ የሆነች የተወደደች ልጅሽን ረሳሽ ተብላ ማትሰደብ ማትንጓጠጥ እናት ነች። ቅድስት ብጽዕት የሆነች ነች። ገባ? እንደኛ ኖራ እንደኛ ተመላልሳ እንደ መለኮት አናወራም። ገባ አይደል? እንደኛ ሞትን ቀምሳለች። አዎ፣ ምክንያቱም የእግዚአብሔር ቃል እሷን ሰው ብሎ ስለነገረን ሰዎች ደግሞ አንድ ጊዜ እንደሚሞቱ ከዛም ፍርድ እንደተመደበባቸው እግዚአብሔር ቃል ይናገራል። ስለዚህ እኛ ሰው ናት ካላችሁን እንግዲህ ሰው የሆነ ደግሞ ይሞታል። መሞቷን ማን ነገረ? የት የተጻፈ? ማንም አልነገረኝም። የእግዚአብሔር ቃል ከተነጠቁ ሰዎች ውጭ ያሉ ሰዎች ሁሉ እንደሞቱ እግዚአብሔር ቃል ይነግረኛል። ካልተነጠቀ ያ ሰውዬ ሄኖክ ሆኖ ኤልያስ ሆኖ ካልተነጠቀ በስተቀረ ገባ? ሰው ከሆነ እሺ፣ የተጻፈ አሳየኝ ከሆነ ላሳያ። አዎ፣ መሞቷን አሳየኝ። ማርያም ብዬ ላሳይ? ማርያም ሞታለች የሚል ላሳይ? ማርያም ሞታለች የሚለውን አሳየኝ። ኦኬ፣ ማርያም ሰው ነች? አልከኝ? ማርያም ሰው ነች ወይ? መጀመሪያ መሞቷን አሳየኝ፣ ከዛ ሰውቱን መላእክቱን እናወራለን። መሞቷን ለምን አሳያለሁ? ሰው ካልሆነች አትሞትም። ለምሳሌ መለኮት ከሆነች ስለ ሞቷ እንዴት እናገራለሁ? መለኮት ይሞታል የምል ሰው አይደለሁም እኔ። መጀመሪያ ስለማወራው ነገር ቢንግ ማወቅ አለብኝ። የዛን ነገር እንትኑ ንገረኝና ከዛ እነግርሃለሁ ምንነቱን። ገብርኤልና ሚካኤል አይደለችም። አዎ፣ ግን ማርያም ሞታለች። እኛ ነን እኮ የምንነግራችሁ እኮ። ሰው ናት ወይ ነው ያልኩህ እኮ። በዚህም ላይ ደግሞ ጥያቄ ማንሳት ጀመራችሁ። እኛ ነን እኮ መሞቷን እንኳን የነገርናችሁ እኛ ነን። ምንም እኮ አታውቁትም እኮ እግዚአብሔር። ቆይ ሰው ናት ወይ ነው ያልኩህ እኮ። እናንተ ከነገራችሁ እናየዋለን። ስለዚህ እኔም አንተም ብታወራው ተመሳሳይ ነው። እናንተ ሞታለች እያላችሁ ነው። ቆይ ሮያልዬ፣ እናንተ ሞታለች እያላችሁ ነው፣ እኛም ሞታለች እያልን ነው። ስለዚህ ጴንጤ ጥሩ ነው ማለት ነው። እንደተጻፈው እያወራ ነው ጴንጤ ማለት ነው። አሁን እኮ እኛ የተለየ ነገር ያወራንና ያገኘን ነው የምትመስለው እኮ አንተ። ገባ? እኛም ሞታለች ከዛ ደግሞ አርጋለች። ይሄን ነገር አሁን ነግራችሁ እንደተቀበላችሁ ማድረጓንም ስነግራችሁ ግን የመጽሐፍ ቅዱሳዊ ነገር አላወራሁም ማለት ነው። እኔ እስካሁን ድረስ ጥሩ ነኝ ማለት ነው። ገባ አይደል? ማርያም ሞታለች ስል እኔ ትክክል ነው። አንተ ነገርከኝም አልነገርከኝም እኔ የተናገርኩት ነገር ግን ልክ ነው። ኦኬ። ስለዚህ ስሳሳት ነው አንተ እኔን ኢንተራፕት ማድረግ ያለብህ መገሰጽ ያለብህ ማለት ነው። አሁን ሰው እኮ ሲሰማን ከውጪ እኔ አልሞተችም ብዬ አንተ ሞታለች ብለህ እኮ አስመሰልከው። እኔ እንዲያውም ሰው ሁሉ ይሞታል ባይነኝ። ሰው ነች። የእግዚአብሔር ቃል ለሰው አንድ ጊዜ ሞት ከዛም ፍርድ ተመድቧል ስለሚል ሰው ካልሆነች አይደለችም ብላችሁ ካላሳመናችሁን በስተቀር ሰው ነች ካላችሁ ትሞታለች። የስም ዝርዝር አልተጻፈም። ኢንዴክስ የለውም እኮ መጽሐፍ ቅዱስ ማውጫና የስም ዝርዝሮች የሉትም። ደግሞ የከሌን ብነግርህ የነ ከሌ ስም ልትለይ ነው። እንደዛ የለም። ከተነጠቁ ከጥቂት ሰዎች በስተቀር ሌሎቹ እንደሞቱ ዕብራውያን ይነግረናል። እናንተም ከኛ እኩል ሞታለች ትላላችሁ። ስለዚህ የሆነ ያልተግባባንበት ነገር ያለ ይመስል አውት ኦፍ ቶፒክ ከቤቱ ርዕስ ውጪ አናውራ ልልህ ነው። ይህንን ማይክ አብርቼ እየገሰጽኩ ያለሁት ወዳጅ። ተመሳሳይ ፔጅ ላይ ነን ያለ ነው። ሮያልዬ ወደ ቶፒኩ ለመንገባው ካልቻለ ካልፈለገ ታች ይሆናል። በነገራችን ላይ ሮያል ምን አለ መሰላችሁ? ሞታንም የነገርናችሁ እናንተ እኛ ነን አለን። በቃ እኔም ዛሬ አልሰማም እያልኩ ይጀምራል። አልሰማም ማርያምን እኮ ሁሉ ጊዜ የምጠሏት ለምን እንደው ታውቃላችሁ? መጽሐፍ ቅዱስ ላይ ማርያምን እናንተ እንደምትጠሏት ማርያም እንደናንተ የምትጠላ የለም። የሁል ጊዜ የጥላቻችሁ ሮያልዬ በቃ እንደዚህ ነው የምናደርገው። እግዚአብሔር ከአንተ ጋር ይሁን። ደህና ሁን። ታብታብ አድርግ ብራዘርዬ። እሺ ተው ሮያል እናስወጣው። ሮያል ወጣ። ሮያል ከወጣማ እኔም ልውጣ። ምን እሰራለሁ? በቃ እዚህ ጋር ለምሳሌ ማነው አብርዳቸው ተው ላልከው ነገር ልድገማ። አልሰማም ወይ አልሰማም። ቢኮዝ እሱ ላይ ነገረን እንደሞተች የነገር ነው እኛ ነን ብሎ ስላለ በቃ እኛ አልሰማንም ነበር የማርያም ሞት። ስለዚህ ዛሬ ሰማው አልሰማም ልበል አይባልም። ማይባለውና የሚባለውን ለይተህ መጀመሪያ ማወቅ ይቀድማል ብራዘርዬ፣ አይመስለን? እሺ ቻይ ሰላም ነው?
ቻይ ወይ ቤኪ ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ወንድማችን ከየት ቤተ እምነት? እኔ እንኳን በጌታ ነኝ። እሺ በጌታ ቆንክ ተባረክ። እሺ ተባረክ። እንትን ኦርቶዶክሳዊዎች ካላችሁ ገቡ። እሺ ዘሪሁን አትገባም። ዘሪሁን ታችሁ አንተ ታባርክ ብራዘርዬ። አንተ ለአቅመ ቤት አልደረስክም። ታባርክ ብራዘርዬ። እሺ ሌላ ኦርቶዶክሳዊ ካለ ላኩና ገቡ። ሌላ ኦርቶዶክሳዊ ካለ ሁለት ቁጥር ጽፎ መግባት ይችላል በጉዳዩ ላይ ማውራት እንዲችል። ሌላ ኦርቶዶክሳዊ ካለ ተባረኩ። ደግሞ እሺ ለስኩ አይ ኔትወርክ አይደለም አልፈልግም፣ አትገባም እዚህ ቤት ሁሉ ጊዜ እንደዚህ። ያንተ ኔትወርክ ሁሉ ጊዜ ነው እንዴ? ትገባለህ፣ ዝም ትላለህ፣ ከዛ ትወጣለህ፣ ትገባለህ፣ ዝም ትላለህ። ዳር ያዝ ብራዘርዬ። ልቀልድ አልመጣሁ እኔ። ውይይት ከሆነ ገብተህ ትወያያለህ እንጂ ገብቶ ዝም ብሎ በመቀመጥ አይደለም። እሺ ሌላ ኦርቶዶክሳዊ ካለ እባካችሁን ገቡ። መዳን በማን ብለን እንግዲህ ኤቫን አስታስገቢ፣ ቼክ አድርጊ። ኦርቶዶክሳዊ መሆናቸውን ቼክ ያደርሽ አስገቢ። ሁሉም ሰው አታስገቢ ፕሊስ። ኦርቶዶክስ መሆናቸውን ቼክ አድርጊና አስገቢ። እንደዛ ነው የምንቀጥለው። እሺ ተባረኪ እታለም። እሺ ሰብለ ሰላም ናት። ሰብለ እሺ ኦርቶዶክሳዊ ካላችሁ ገባ በሉ። መዳን በማን ነው? በጣም የሚገርምህ እምነት ኤክሰፕሽናል ሆኖ የቀረበበት ምንም አይነት መጽሐፍ ቅዱሳዊ ሀሳብ የለም። ታውቃለህ አይደል? ዳግሻ እሱ ጉዳይ ላይ በነገራችን ላይ ጥምቀት ግን ኤክሰፕሽናል ሆኖ ብዙ ጊዜ ቀርቧል። ታውቃለህ? ጥምቀት ብዙ ጊዜ ኦርቶዶክስ ራሷ ኤክሰፕሽናል ሆኖ ያቀረበችው በቅድመ ውሳኔ የሚያምናሉ። ዳግሻዬ በቅድመ ውሳኔ በደንብ ነው የሚያምኑት ኦርቶዶክሳውያን። ታውቃለህ አይደል? በሰሞኑ ራሱ አይተህ ከሆነ ጎሄድ ፕሊዝ ዳግዬ እሱ በሱም ማኬድ ራሳቸው ፕሪዴስቲኔሽንን ካልቪኒዝም እኮ እነሱ ቤት በጣም በአንደኝነት ደረጃ እንትን ያለው እነሱ ጋር ነው። ከህፃናት ጥምቀት ጀምሮ ስትመለከት ራሳቸው ህፃኑ ተመርጦ እንደዳነ ነው የሚያወሩት፣ ግን መልሰው ተቃዋሚ መስለው ይቀርባሉ። ኤኒዌይስ ግን ጥምቀት ኤክሰፕሽናል ነው፣ እምነት ግን ኤክሰፕሽናል ሆኖ የቀረበበት አውድ የለም ወይም ሀሳብ የለም። በቃ ማመን ግዴታ ነው። ምንም ኢትስ ኦኬ። በዚህ ምክንያት ካላመንክ ግን እንትን ሆኖ ሳይሳካና እንትን ገጥሞ ባታመን ግን የሚባል ነገር የለም። ገበት ጥምቀት ግን ቤተክርስቲያኒቷ ራሷ ምን ትላለች? ሊጠመቅ ፈቃደኛ ሆኖ ምናልባት በመካከል ቢሞት ግን ይጸድቃል ትላለች። አያርል ጥምቀት ኤክሰፕሽናል ነው ማለት ነው። መጠመቅ ግዴታ ሆኗል። አያስፈርድም። አለመጠመቅ አያስፈርድ። ይሄ ማለት አትጠመቁ እያልን ነው አይደለም። የጌታ ትእዛዝ ስለሆነ መጠመቅ አለብህ። የማትጠመቅበት የሆነ ሁኔታ ግን ተፈጥሮ ባትጠመቅ ስላመንክ ትድናለህ። አየህ፣ ድነቱ የሚገናኘው ከጥምቀት ጋር አይደለም ማለት ነው። ከጥምቀት ጋር ቢገናኝ ኖሮ ያልተጠመቁ ሁሉ አለቀላቸው ማለት ነው። ቤተክርስቲያኒቷም እንደምትናገረው ለመጠመቅ ፈቃደኛ ሆኖ ትምህርት እየወሰደ ለምሳሌ እየተዘጋጀ ቢሞት አንድ ሰው ሳይጠመቅም እንደሚጸድቅ ትናገራለች። ያው ሰሞኑንም እንትንን ከፍተን እያየኑ ነበር። ያ ቢጫው መጽሐፍ ላይ ህፃናት ሳይጠመቁ ቢሞቱ የአባታቸው ርስት ገነት ስለሆነች ገነት ይገባሉ የሚልም እንትን አለ እና ባጭሩ ኤክሰፕሽናል ሆኖ የማይቀርበው እምነት ነው። በዚህ ምክንያት ሊያምን ካልቻለ ግን አይባልም። ማመን ግዴታ ነው። በቃ ቤካ እዚህ ላይ ሄድበት በርዕሱ ላይ እንድንመለስ ስለፈለግኩ ነው። መዳን ማመን የሚለው በጣም አሪፍ ሀሳብ ነው። ያ መዳን በማን በኢየሱስ ወይንስ በሚስጥራት? በኦርቶዶክስ ተዋሕዶ ቤተ እምነት የሚሆን በሌሎች ቤተ እምነቶች የትኛው ነው የሚታመነው? የሚሆነው ለምሳሌ መስፍን ከታቸውን አንድ ዝም ብለህ አይናውታት ከኮሜንት ውጭ ምንም የምታደርገው ነገር የለም። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ስፔሻሊ በዚህ በፕሪደስቲኔሽን ይሁን ኦር በፕሪኤሌክሽን የሚያምኑት ነገር አለ ማለት ነው። ለምሳሌ ከህፃናት ጥምቀት እንኳን ብንነሳ ማለት ነው። ለዚህ እምነት ኔሰሰሪ አይደለም። በኦርቶዶክስ ተዋሕዶ ቤተ እምነት አንድ ሰው ማመኑ መተባበሩ ምናምን ነገር ነው። በተለይ ሞናርኪዝምን በደንብ ነው የምትቀበሉት እናንተ፣ በደንብ ነው የምትቀበሉት። ሌሎችን ለመተቸት የእናንተን ቤተ እምነት ትምህርት ደግሞ ቼክ ማድረግ ሞር አስፈላጊ ነው ብዬ ነው የማስበው። እና
ስለዚህ አንድ ሰው በመዳን ጉዳይ ላይ ምንም የሱ ነገር ትብብር አያስፈልገውም። እምነት የሚባል ነገር አስፈላጊ አይደለም። ለዚህ ሙሉ ለሙሉ የእግዚአብሔር ስራ ነው ብላችሁ ስለምታምኑ፣ አዎ የመዳን ዓለምን የማዳን ስራ የእግዚአብሔር ነው። ነገር ግን የተሰራውን ደግሞ ያን የመዳን ስራ ደግሞ የመቀበል የሰውየው በራሱ በሰውየው ፍሪ ዊል ላይ የሆነ ነገር ነው። ማመን፣ መቀበል፣ አለመቀበል፣ ኢግኖር ማድረግ ሰውየው የሚመለከት ጉዳይ ስለሆነ ህፃናትን ችግሩ ምን መሰለህ? ሲነርጂ ሲባል በአማርኛ ስራ እንጂ እያሉ ያነበቡት እኮ ነው። ገባህ? አሁን የተቸገርነው እኮ እዚህ ጋር እኮ ነው። ገባህ? ሲነርጂን ስራ እንጂ እያሉ በጣም ቀጥል ብቻ። እኔ አንድ ነገር ልናገር። ግን እንዳትናገር ደግሞ ከለክልሃለሁ። ችግሩ ግን እንዳትናገር ይከለክላል። ከየት ቤተ ለምሳሌ ከኛ ነህ? የት ቸርች ነህ ህብረት የምታደርገው? እኔ ሙሉ ወንጌል ነኝ ቢኪ፣ ሙሉ ወንጌል ነኝ። ኦኬ የት ነው? የት አጥቢያ? ወደ ክፍለ ሀገር ወደ ራያ አካባቢ ነው። ራያ ማለት ወደ ሰሜን አካባቢ ነው። ወደ ሰሜን ኮረም፣ አላማጣ ምናምን የሚባል ሀገር። እሺ እኔ ግን አላውቅም። ስለማ ዳግሻ ያውቃል፣ ግን አላውቅም። እሺ ዳግዬም አለ፣ ያው ቤኪም አለ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ደስ የምትሉ በጌታ የምወዳችሁ ናችሁ። ግን ያው እንድትበረቱ ማለት በዚሁ እንድትቀጥሉ ነው። 2 ቀን ነው ምናምን ገብቼ ነበርና ማለት እኔም ጌታን ያገኘሁት በእንደዚሁ እንትን ነው፣ ወሬ በወሬ ምናምን ነውና በጣም አሁን እዚህ ውስጥ ካሉት በላይ ኦርቶዶክስ በጣም እኔ ተከራካሪና በጣም አመፀኛ ሆንኩ ሰው ነኝ። እና የእግዚአብሔር ቃል ደግሞ ሁሉንም ነገር አስጥሎ አሁን በቃ ማለት ጌታን ብቻ እንዳስብ አድርጎኛል። ቤኪ በጣም የእግዚአብሔር ቃል ሁሉንም ነገር ነው የሚያስተውን ማለት የከበረውን ነገር ካወቅን የተዋረድነው ነገር ጠቅላላ ከኛ እየወጣ ይመጣል ማለት ነው። እና አሁን እዚህ ውስጥ የገቡ በጣም የሚከራከሩ በጣም የሚሳደቡ የሚጨቃጨቁ ኦርቶዶክስ አሉ። እኔ ከነሱ በላይ ነበርኩ፣ ከነሱ የበለጠ ነበርኩኝና እግዚአብሔር ደግሞ የእግዚአብሔር ፍቅር ደግሞ ምንድነው የሚያደርገው መሰለህ? የእግዚአብሔር በቀል ፍቅር ነው። ሰውን እግዚአብሔር አይበቀልም። የእግዚአብሔር በቀል ሲበቀል እግዚአብሔር ወደ ራሱ ነው የሚያመጣው፣ ወደ ራሱ ነው የሚመልሰውና የትኛውም የድንጋይ ልብ ይቀልጣል። የትኛውም አመፀኛ ሰው የትኛውም የያዘው ነገር ቢኖር በእግዚአብሔር ፊት እንትን ይላልና ቤኪ በጣም እኔ ስለራሴ ብዙ ጊዜ ስናገር እኔ ቦክስ ራሱ ማነሳ ነኝ። ስለ ማርያም ሲነሳ አንድ ሰው ስለ ማርያም መጥፎ ነገር ሲያነሳ ወስጄ በቴስታ ምል ወይ በቦክስ ምል ልጅ ነኝና እግዚአብሔር ግን ያንን አልፎ ወደ ራሱ ያመጣል። እና ይሄ እምነት ከመስማት ነው አይደል የሚለው የእግዚአብሔር ቃል። እምነት ከመስማት ነው ይልና መስማትም በእግዚአብሔር ቃል ነው ይላል። ማለት ብዙ ጊዜ እኮ የተነገረንን ነገር ሰምተን ያመን ነው እና የሰማነው ነገር ደግሞ እምነት ነው ብለን ይዘነዋል። እና ያን ነገር ደግሞ የሚያስጥለው ያን ነገር የሚያስተው የእግዚአብሔር ቃል ትክክለኛውን የእግዚአብሔር ቃል ስንይዘውና ተስፋ ባለመቁረጥ በትጋት ይህን ነገር ብታደርጉ ጌታ ብዙ ምርኮ ይሰጣችኋል፣ ብዙ ነገር ይሰጣችኋል። እና እኔ ምስክር ነኝ ለማለት ነው። እንድትበረቱልኝ ወንድሞች በጣም ወዳችኋለሁ። ተባረክ ወንድማችን፣ እንኳንም ወንድም አገኘው። በጣም በተለይ በሰሜን አካባቢ ይታወቃል። ቬሪ ስትሮንግ ናቸው በእምነታቸው ጉዳይ በጣም ይታወቃል። በጣም ነው የሚታወቀው፣ በጣም ይታወቃል። መስፍን ከፈለግ ገባ እናውራ ብራዘርዬ፣ ዝም ብሎ ሳይሆን ገብተህ ማውራት ትችላለህ። ሰው ይታወቃል። እስፔሻሊ በእነዚህ በቅዱሳን እና ሰማዕታት ጉዳይ በሰሜኑ ክልል ይታወቃል። ቬሪ ቦልድ ናቸው። ለምሳሌ በማርያም ጉዳይ ቬሪ ቦልድ፣ ከማርያም ውጭ መስማት አይፈልጉም። አዎ ሀቅ። በዚያ ኢየሱስ አይታወቅም፣ የምትታወቀው ማርያም ብቻ ናት። በዚያ ኢየሱስ አይታወቅም፣ የሚታወቀው ተክለ ሃይማኖት ነው። በነገራችን ላይ ተክለ ሃይማኖት የዘላለም ሕይወት ሰጪ ነው። በተክለ ሃይማኖት የዘላለም ሕይወት ይገኛል ብለው በትክክል ያምናሉ።
ሰው የተክለ ሃይማኖትን ፍርፋሪ እንደ ጌታ እንደከበረው ስጋና ደም አድርጎ ይቀበላል። ያውም የወደቀውን ፍርፋሪ መቼ ሲባል ለዝክር ከተዘጋጀ ማለት ነው። በተለይ በትግራዩ ክልል ደግሞ አይ ቲንክ አቡነ ማን ነው የሚባለው በጣም የሚታወቁ ፌመሱ ማለት ነው አቡነ አረጋዊ። ለምሳሌ አቡነ አረጋዊ ማለት በዛ በሰሜኑ በትግራይ አካባቢ አምላካቸው ጌታቸው አዳኛቸው ነው። እኔ ለ10 ዓመት ያክል ዘክሬያለሁ። ተክለ ሃይማኖት ለ10 ዓመት ያክል ዘክሬያለሁ። 10 ዓመት ተክለ ሃይማኖትን 10 ዓመት ዘክሬያለሁ። ወይኔ ኪሳራ በስመ አብ ወልድ እና ዝክሩን ቢዘክረው ዝክሩን የዘከረ ምናምን ብሎ የሚል በአንተ ዝክር በመዘከር የሚድን ትውልድም ስላለ ጭምራል። ለትውልድም ጭምር ነው ክሬዲት ታስቀምጠው አይደለም ፎር ዘ ፊቸር ማለት ነው የምታስቀምጠው በአንተ መዘከር ያው እንትኑ ገድሉ ሲል የሚነገር ማለት ነው እስከ 20 እስከ 80 እስከ 101 ምናምን እያለ ስለሚቀጥል 12 ነው። ዳጊረም እና ሪፋውንድ ታጊ ወይኔ ዳጊ ሻይ። እሺ ኤኒሃው እግዚአብሔር አምላክ የተመሰገነ ይሁን። እኔ ደስ ብሎኛል። በተለይ ከዛ አካባቢ የሚመጡ ወንድሞቻችን እኔ በጣም ነው ላይክ ማለት ሀሴት ማድረግ በቃ ቬሪ ስትሮንግ በእምነታቸው ጉዳይ ምናምን ይታወቃልና እንደ ቀልድ አይደለም ወደ እግዚአብሔር ወደ ጌታ የመጡት እንደ ቀልድ አይደለም ኢየሱስን የሚያውቁት እንደ ቀልድ አይደለም። በጣም ላይክ ዋጋ ያስከፍላል። እነሱም ወደ ጌታ ለማምጣት በህይወት ሁላ ነው ዋጋ የሚከፈለው። ማለት በቃ ይሄኛው ነገር በጣም ደምኔት ስላደረገና ለዘመናት ያውም ቀላል አይደለም ለ700 ዓመት አይደል በአፄ ዘርዓ ያዕቆብ ነው ስፔሻሊ ነገሮች ሁሉ በትንትናቸው የወጣው የተበላሸው በአፄ ዘርዓ ያዕቆብ ዘመነ መንግስት መሰለኝ እነኚህ ድርሳናት ታምራቶች ምናምን ነገር ተጽፎ የተቀመጡት በአፄ ዘርዓ ያዕቆብ ዘመነ መንግስት መሰለኝ ደቂቀ እስጢፋኖሶች የተገደሉት የተረሸኑት የተቃጠሉት ሁላ ማለት ነው። እና ለ700 ዓመት የተጋቱት ለ700 ዓመት የተቀመጠ ቀንበር ነው እና እንደ ቀላል አይደለም የሚፈቱት ወንድሞቻችንና በጣም መጸለይ ያስፈልጋል። ከባድ ነው ስፒሪቱ ምናምን ነገር ከዛ የሚመጡት ወንድሞች እህቶች በጣም ነው እግዚአብሔር አምላክ አብስቶ ይባርካቸው። በደቡቡ አካባቢ 1000 ሰው ሲድንና በሰሜኑ አካባቢ አንድ ሰው ሲድን ለእኔ እኩል ነው ማለት በደቡቡ ወንጌል በጣም ስለደረሰ ህዝቡ በወንጌል ስለታረሰ ራይት አብዛኛው ወንጌል ስለሰማ ለጌታ ልቡ ክፍት ነው። ለጌታ ነገር ልቡ የተከፈተ ነው። በጣም ልቡ የተከፈተ ነው። ስለዚህ በደቡብ አካባቢ ኢየሱስ ጌታ ነው ብለህ ብትል አብሮ አሜን ነው የሚል እንጂ እንዴት ኢየሱስ ጌታ ትላለህ ብለው እንዴት ይህን ስም ጠራብኝ ማርያም እንዴት የማርያም ስም እንዴት ምናምን ብሎ የሚከራከር ኮብልስቶን የሚያነሳ የለም። ግን በሰሜኑ እንደዛ አይደለም። በሰሜኑ ማርያም ስትል ነው። ስለዚህ ኢየሱስ ስትል የሚደርስብህ ይታወቃል። ከዛ ያ የሚመጡትና ከዚህ መጡት በቁጥር ነው ብላችሁ 1000 ለ1 ነው ብዬ ነው ማምነውና እግዚአብሔር አምላክ አንድ ቀን እነኝን ወንድሞች ያድናቸው ብዬ አምናለሁ። ተባረኩ። ኤኒሃው ኦርቶዶክሶች ካላችሁ ገባ በሉ። ኢትዮጵያ ማውራት ፈልግሻል መሰለኝ እድል ስጥሽ። እሺ ቤካዬ እንደምን ዋላችሁ? የአባቴ ብሩካን ስለ ጥምቀት ሲያወሩ በራሱ እኮ በቤተ ክርስቲያን በጣም የሚያስቅ አንድ ተረት አላቸው። መጽሐፉን ባላውቀው የሚያስተምሩ የሆነች ሴት በአሕዛብ ሀገር ትኖር ነበር አሉ። ክርስቲያን ናት። እንዲህ ብለው ነግረውናል።
ከዛ ልጇን አስተማረችው እና ስለ ኢየሱስ በደሟ ጣቷን ቆጣ አጠመቀችው። ከዛ ወደ ክርስትና ገር ስትመጣ ቄሱ ጳጳሱ ነው ምናምን ሊያጠምቁላት ሲሉ ውሃው ቆመ። ምክንያቱም አንዴ ስለተጠመቀ ብለው የሚሉ እኮ ናቸው። ጥምቀት ለድነት የሚሉ እንግዲህ አሳምና በደሞ ያስተላለፈች ብለው ደግሞ ሲያስተምሩን እኮ ነበር። ምን የሚጋጭ ነገር እንዳለባቸው አላውቅም። ድብልቅልቅልቅ ባቢሎን የሆነ ቋንቋ ደግሞ ያ ልጅ ውሃ ትፈራላችሁ ያለ ለዛውም በሰሃን ነው ኦርቶዶክስ አቅርባ የምታጠምቅ። ጴንጤ ደግሞ ከትልቅ ገንዳ። ማን ነው ውሃውን የሚፈራው? ይህን ለማለት ነው። ተባረኩልኝ። ልጁ ወርዷል ኦልሬዲ፣ ግን ከታች ከሆነ ይሰማል ብዬ ነው። ለዛውም ጴንጤ እኮ ሲያጠምቅ በትልቅ ገንዳ ወይም ወንዝ ነው አይደል? እንግዲህ ውሃ የምንፈራው ከምን ላይ ነው ለማለት ነው። ወንድሞቼ ተባረኩ። የምትሰሩት ዘር እያፈራ ነው። እኛም የዘሩ ውጤቶች ነን። በሰሜኑም እግዚአብሔር ይመስገን። በፊት አንድ ሰው ከሆነ ዩኒቨርሲቲ ሂዶ ወይም መጦ ጴንጤ የሆነ ከተባለ ይገደል ይሳደድ ነበር። አሁን ከእያንዳንዱ ቤት አንዳንድ ገብቷል። የእግዚአብሔር አዳዳኑ አሰራሩ ይገርማል፣ ይማረካል። ወንጌል በሰሜኑ አሁን እየተቀጣጠለ ነው። ክብር ምስጋና ለሱ ይሁን። ተባረኩልኝ። ተባረኪ። አረ ኦርቶዶክሳውያን እስኪ ገባ ገባ ብሉ። አረ ገባ ብሉ እስኪ። ለቁጥር ጻፉና ኦርቶዶክሳውያን ገቡ። መዳን በማን በኢየሱስ ወይስ በሚስጥራት? እና ገብታችሁ ምናምን ነገር እስቲ ትምህርቶቻችሁን እንደ እግዚአብሔር ቃል ንገሩን። እኔ አሁን ቤካ መዳን ቢፈልግ እንዴት ነው የሚድነው? በኢየሱስ ቢያምን ኢየሱስ ብቻ ዳኝ ነው ብሎ ቢቀበል በኢየሱስ ብቻ መዳን ይችላል? ወይንስ ከኢየሱስ ውጭ ሌላ ደግሞ በጥምቀት በኩል ድነትን ማግኘት ይችላል? ወይስ በቁርባን ምናምን የሚለውን ነገር ሲገብታችሁ እንደ እግዚአብሔር ቃል አውሩ ፕሊስ። ኦርቶዶክስ የምትገቡ መሆን ይሻላል። ያ እሺ፣ ኦርቶዶክሳውያን ኦኬ። ፍቄ አንድ ፍቄዋን እሺ፣ ፍቄዋን የለም። ፍቄዋን አለ። የሰሜኑ ነዶ ይመታ ሀገራችን ኦብቪየስ። አረ ተው ግን ኦርቶዶክሳውያን ግቡ እስቲ፣ ኦርቶዶክሳውያን ግቡ፣ ተው ግን ግቡ። እሺ እነሱ ኬት ነው? ገባ ገባ ብሉ። በሞናሊዝም አታምኑም እናንተ? በደንብ ነው የምታምኑት፣ በደንብ ነው የምታምኑት፣ በደንብ ነው የምታምኑት። ያን አመናችሁ ማለት ኦልሬዲ የካልቪንን ትምህርት ትቀበላላችሁ ማለት ነው። ሰው ቶታሊ ዲፕራይቭድ ሆናል ብላችሁ ታምናላችሁ። ስለዚህ ለመዳን ምንም ከሰውየው የሚጠበቅበት ነገር የለም፣ ማመን ምናምን የሚባል ነገር የለም ብላችሁ ታምናላችሁ ማለት ነው። ለምን ከተባለ ሕፃናት ሲጠመቁ ምን አምነው ተቀብለው ነው። ሮያል ምንድን ነው? ተመላለስክ ብራዘር። አይ ቲንክ ዳግሻዬ ይፈልጋል፣ ናገባ ዳግሻዬ ይፈልጋል መሰለኝ። እሺ ወንድሞች እህቶች፣ እስቲ እንደገና ሪፍሬሽ አድርጋችሁ ሼር አድርጉ እስቲ። እንደገና እንደ አዲስ ሼር አድርጉ እስቲ፣ እንደ አዲስ ሼር አድርጉት ሌሎች ወንድሞች እንዲመጡ ምናምን ነገር
እንደ አዲስ ሼር አድርጉት። ተባረኩ። እንደ አዲስ እንደገና ምንም ማድረግ ሰማቸው ማለት ነው። እንደ አዲስ ሼር አድርጉ። ተባረኩ። ሌትስ ጎ። ተባረኩ። መዳን በማ አማርጠው ነው አማርጠው። ዳኒ ሻይ መጣ። ዳኒ ሰላም ነህ? ዳኒ ሰላም ብያለሁ። ግሎሪን ቅድም ሰላም ሳልለው መቅዲን ሰላም ብያለሁ። ኢትዮጵያ የሚለው አካውንት ሰላም ብያለሁ። ታችን ዳኒ ሰላም አላለንም። ሮያል ከሌለ ዳኒ አይፈልግም። ሮያል ላይ አሟሙቆ ነው ዳኒ የሚያወራው። ዳኒ ማሟሟቂያ ከሌለ አፈልግም አለ። ትንሽ እጄን አፍታተህ እሱ ላይ ዳኒ ዳግሻይ ቤካዬ ሁላችሁንም መቅዲ ኢትዮጵያ ከተማ ያላችሁ የተወደዳችሁ ቤተሰቦች ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። እወዳችኋለሁ። አሜን። ዳግሻይ ዳኒ የተቀበለው አይ ቲንክ ቫላር ኦርቶዶክሳዊ መሰለኝ። በሮያል ይቀየርልኝ። ዳግሻይ እኮ ገባልኝ። የማውቀውን ሕክምና መስጠት ይሻለኛል። አዲስ ምርመራ ከማድረግ ከወጪው አንጻር ተመላላሽ ይሻለናል። ከወጪው አንጻር አይ ዲስክሪሚኔት አናረግም። ቫላርን ተቀበለው ዳኒ። ሰላም ወንድማችን፣ እንዴት ነህ ብራዘር? እንዴት አመሻችሁ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉም ሰላም። ዳጊ ቤት ሰላም፣ ጌታ ይመስገን። ሰላም ወንድሜ፣ እንዴት ነህ? በጣም የምወድ አገልጋይ ዘማሪ ነህ። በዛ ላይ ደግሞ ቤተሰብ ነን። ባይዘው ጎሽ እሰይ፣ ጌታ ይባርክ። እኔም እወድሃለሁ። እኔም እወዳችኋለሁ። ግን ጥያቄ መጠየቅ እችላለሁ? ዳኒ የት ቤተ እምነት ይሆን ቫላር? ብዙ ጊዜ እንደዚህ ትጠይቃላችሁ። ለምንድን ነው? ለምሳሌ አቴይስት ብሆን ለአንድ ለማያምን ሰው ለምሳሌ እኔ በአቴይስት ነኝ ብል ብገባ መማር ብፈልግ ከየት ቤተ እምነት ብለህ ብትጠይቀኝ አቴይስት ነኝ ብለህ ውጣ ምናምን ትለኛለህ? አይ የሆንከውን ነው የጠየቅኩ። በቃ እኔ ለምሳሌ ብሉይ ኪዳን ነው የምቀበለው፣ አዲስ ኪዳንን አልቀበልም። እና ግን ጥያቄዎች አሉኝ። ሜቢ መማር ስለምፈልግ መማር እንፈልገው መጠየቅ እንፈልገው ደግሞ ለማወቅ ነውና ወደ እውነቱ መምጣት ስለምፈልግ ጥያቄዎችን መጠየቅ ፈልጋለሁ። ለዛ ዩኒታሪያን አይሁድ ነን እያልከኝ ያለው? አይሁድ እንኳን ያው አይሁድ ነኝ ስለ ኢቦናይቶችን ታውቃቸዋለህ? ኢቦናይቶች እውነት አላውቃቸውም። ምን አይነት ናቸው? ፑርስ የሚባሉት ፑር ዋን ኢቦኒሞች ይባላሉና ኤርሊ ጁሽ ሙቭመንት ናቸው ወይም የያዕቆብን አስተምሮ የሚከተሉ ናቸው ተብሎ ይታሰባል። ኤርሊ ቸርች ፋዘሮችም ይገልጿቸዋል። እና ኢራኒስም እና ኦሪገንም እና ዩሲበስም ይጠቅሷቸዋል። የጳውሎስን አስተምሮ የሚቃወሙ ነገር ግን ክርስቶስ መሲህ ፕሮፌት ነው ነብይ ነው ብለው የሚያስተምሩ ናቸው ኢቦናይቶች። እና የነሱን አስተምሮ እቀበላለሁ። እኔ ከሙስሊም በምን ትለያለህ? ከሙስሊም በምን ትለያለህ ማለት
እስካሁን እኮ ግራ አልገባህም የጠየቅኩህ ጥያቄና አሁን ለምን ግራ ትገባለህ? ከሙስሊሞች በምን ትለያለህ ስትለኝ ግልጽ እንድታረግልኝ ፈልጌ ነው። ግልጽ ጥያቄ እኮ ነው ብራዘር እኮ በደንብ አብራራልኝና መልስልሃለሁ። ነው ምንም አብራራው ጥያቄ የለኝም። ይሄን ሁሉ ነው ጠይቅ ደግሜ። ከሙስሊም በምን ትለያለህ? ከሙስሊም የምንለየው ለምሳሌ እነሱ እስማኤል ነው የተስፋውን ቃል የወረሰው እስማኤል ነው ብሎ ያስባል። እኔ ደግሞ ተረተኛል አሁን በምንድን ነው የምትለየው ከሙስሊም? የተስፋውን ዘር የወረሰው ያዕቆብ ነው ብዬ ነው የማስበው። ሶ የተስፋውን ዘር በዘር ነው የምትለያዩት ማለት እነሱ እስማኤል አንተ በዘር ብቻ አይደለም። ታዲያ በምን ነው የምትለያዩት? በህግም እንለያያለን ማለት በህግ እስኪ አንተ ለምሳሌ በጂውሽ ፌዝ ኦፍ ሎው እና በሙስሊሞች የሚከተሉት ህግ ልዩነቱን አንደርስታንድ ታደርገዋለህ? እኔስ ጠይቅ አንተ ለምን ጠይቀኛለህ ብራዘር? እኮ እሺ ኤኒዌይስ እሱን ተው። ኤኒዌይስ ማወቅ ከፈለክ ስለ ኢቦኔቶች አንበበህ መረዳት ትችላለህ። ኤኒዌይስ ጥያቄ ካለ አለኝና መጠየቅ ፈልጋለሁ። አልመለስክልኝም ብራዘር። ምንድነው ልዩነታችሁ በሙስሊምና በአንተ? ግዴታ ስለ ሙስሊሞች ማወቅ አይጠበቅብኝም። እኔ ኢቦኔት ዩኒታሪያን ነኝ ስለ ሙስሊሞችን ማወቅ ግዴታ የለብኝም። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክን አንድ አምላክ እግዚአብሔርን ነው ማለት። ስለከበደ ነው መመለስ ያቃት? ስለከበደኝ አይደለም። ኦኬ ምንም የሚከብድ ነገር የለም። እኔ የራሴን ፌዝ ከመጀመሪያ ጀምሮ ስጠይቅ ጥያቄው አልገባኝም አልክ፣ ደጋግመህ ጠየቅከኝ፣ ድገመው አልከኝ፣ አስደገምከኝ። በምን ትለያለህ አልከኝ። መለየቴን ለማወቅ ለምሳሌ እስልምናን ባላውቅስ እኔ ለምሳሌ እስልምና ባላውቅስ ማለት ግዴታ ስለምን ማወቅ አለብኝ? አላቅም ነው የምትለው። እኔም ማውቀው ለኔ መልስ ይሆነኛል። የአይሁድ ፌዝ እና የሙስሊም ፌዝ ይለያያል። ይሄ ለኔ ብቻ ሳይሆን ለአንተም የምታውቀው ነገር ነው። ገብቷል? ይሄ ታውቀ ነገር ነው። ለማን የሆነ ሰው የሚያውቀው ነገር ነው፣ የሚረዳው ነገር ነው። ስለዚህ እኔ ልጠይቀኝ አይገባም። ገብቷል? እኔ አሁን ለምን ትጠይቀኛለህ? ለምሳሌ አብርሃም ብራዘር እኔ ለምን ትጠይቀኛለህ እኮ አይባልም። አብርሃም ይስሐቅ አንዴ ብራዘር እኔ ጠየቅኩ። ምንም የሚያበሳጭ አይደለም። በጣም ሪላክስ አድርገህ መመለስ የሚገባ ለማይሰማ ድምጼ ሃይ ቶኔ ሃይ ስለሆነ ሊሆን ይችላል እንጂ ተበሳጭቼ አይደለም። አይ ሰላም ነበር እኮ እስከተወሰነ ሰዓት እና እውነት እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። አልተቆጣሁም፣ አልተበሳጨሁም። እግዚአብሔር ኤኒ ፐርሰናል ጥያቄዎች ካሉ ግን ችግር የለም፣ በውስጥ መስመር ላይ ልታወራኝ ትችላለህ። ዛሬ ግን የገባሁት አንተን ፐርሰናሊ ለመጠየቅ አይደለም፣ ግን የማይገባኝን ጥያቄ ለመጠየቅ ነው። ስሜታዊ ይሆናል ብራዘር፣ ስሜታዊ ይሆናል። ትፈቅድልኛለህ? ዳኒ ትፈቅድልኛለህ? አትደረብ፣ ችግር የለም። ርዕስ አትሰጠንም? ርዕስ እኔ ርዕስ ለመስጠት አይደለም፣ ርዕስ ለመስጠት ሳይሆን መዳን በማን በኢየሱስ። አሁንም እያወራ ነው ሳታውቀው። እሺ ይቅርታ። እሺ አይዞህ ብራዘር። ሙስሊሞችና እንግዲህ እናንተን ስንጠራ ትመጣለህ። አሁን ግን ቤካ ርዕስ ይዞ ነው የመጣው። ርዕስ ይዞ ወጥቷል። በዛ ርዕስ ላይ ነው የምንቆየው። አንተ ርዕስ ከሰጠን ያንተን ርዕስ ይዘን ነው የምንሄደው ማለት ነው እና እንደሱ መሆን ስለማይችል ርዕሱ ላይ ነው የምንቆየው። ርዕሱ እኮ ስለተሰጠኝ ስላልተሰጠኝ ሳይሆን መማር ከፈለኩ መጠየቅ ከፈለኩኝ እኔን ብታስተናግደኝ ችግር የለውም እኮ አይደለ? በጸባይ ነው እየጠየቅኩ ያለሁት። እኔም በጸባይ እኮ ነው እየመለስኩልህ ያለሁት። መማር ከፈለክ ይኸው አለሁልህ። ስንጠራችሁ ምናምን ማለቱ መልካም አይደለም ብዬ ነው። ርዕስ ለመስጠት አይደለም። ሲሆን እሱ ይሆናል፣ ለውይይት ሲሆን እንደሱ ይሆናል። ግን አሁን ፐርሰናል ጥያቄ ደግሞ የምትፈልግ ከሆነ ይኸው እኮ ነው ያለሁልህ። በውስጥ መስመር ልታገኝ ይችላል። በውስጥ መስመር ሳይሆን እዚሁ ለምን አልጠይቅም ዳኒ? መመለስ የምትችል ከሆነ የኔን ጥያቄ በጸባይ ልጠይቅህ። ርዕስ አለን። አይሰማም ወዳጅ እኮ ርዕሱ መዳን በማን በኢየሱስ ወይስ በሚስጥራት ይላል አይደለ? በቃ በዚህ ላይ ልጠይቅህ ታዲያ።
አንተ በኢየሱስ አታምንማ። ኢየሱስ ነብይ ነው ብዬ አምናለሁ በሚስጥራትም በኢየሱስም እኮ አታምንም። ስለዚህ አንተን አይመለከትህም ማለት ነው እኮ። ስለዚህ እኔን አሳምነኝ ነው እኮ የኔ ጥያቄ። እኔ ወደ አንተ መምጣት ፈልጋለሁ። አንተን ለማሳመን እኮ አንተን ለማሳመን ወንጌልን ለአሕዛብ ሁሉ ነው የምትመሰክረው አይደል? ለአሕዛብ ነው ወንጌል የሚሰበከው ዳንኤል። ወንጌል ለአሕዛብ ሁሉ ስበኩ እንደተባለ ሁሉ ለአሕዛብ ነው መስበክ ያለብህ። ለሁሉም ነው ወንጌል። ለአንተ ለከሌ፣ ለኦርቶዶክስ፣ ለጴንጤ፣ ለሙስሊም አይልም አይደለ? ስለዚህ ለሁሉም ነው መስበክ ያለብህ። ለኔም ነው መስበክ አለብህ። ስለምታምን ስለማታምን ለሚያምን ሰው መስበክ የለብህም እኮ አይደለ? ለማያምኑትም ነው የምትሰብከው። ልክ ነው። ለዛ ነው ርዕስ ግን ዛሬ ቤካ ቤቱን ሲከፍት ርዕሱን ይዞት የወጣው በዚህ ጉዳይ ላይ እንድናወራ ነው። አንተ ቤት ውስጥ ሰው ቤት ውስጥ ገብተህ በግድ ርዕስ ልስጣችሁ አይባልም። ርዕስ ልስጣችሁ አላልኩም። አሁንም ባላችሁ ርዕስ ላይ ላውራ ነው። ስታወራ ሰማሁ አይደል? ስታወራ ሰማሁ ወዳጄ። መበርታት ነው ያለብህ ብራዘር። ስለዚህ ሌላ ቦታ ታገኛለህ መሰለኝ። ሌላ ቦታ እንተዋወቃለን ወንድም አለ። አሁንም እያወራ ነው ያለው ብራዘር። በቃ እኮ አልኩህ። ስለዚህ የሰውን ድምጽ አሁንም እያወራ ነው። አሁንም አይቻልም ማለት ነው። አሁንም ብዙዎች እያዩ ነው። ብዙዎች እያዩ ነው። አሁንም እያወራ ነው ያለው ወዳጄ። አሁንም እያወራ ነው ያለው ብራዘር። እሺ ወንጌልን አትሰብክም ለኔ? ወንጌል ስበክልኝ ለኔ። አሁንም እያወራ ነው ወዳጄ። ሚውት አደረጓል። ቴንክ ዩ ሶ ወንጌል ብቻ ሳይሆን ካራክተርም ጭምር እናስተምርሃለን በጣም በደስታ ማለት ነው። እና ስለዚህ ዶንት ወሪ። አሁን ግን ቤካ ርዕስ ይዞ ወጥቷል። ቤቱን የሚመራው ቤካ ነው፣ ማናችንም አይደለንም። በተነሳው ርዕስ ላይ ልናወራ ነው የተሰበሰብነው። ሶ ፐርሰናል ጥያቄ አለኝ፣ ሃይማኖቴ ያልመለሰልኝ፣ እናንተ ጋር ደግሞ የሆነ የማየው ነገር አለ፣ መልስ እፈልጋለሁ፣ ወንጌል መስማት እፈልጋለሁ ምትል ከሆነ ይኸው በውስጥ መስመር አግኘኝ፣ ላወራህ እችላለሁ። ከእንትን ውጪ ማለት ነው። እንደዛ ነው የሚሆነው። ከዛ በታች ታችሁና ታፕታፕ ሼር አድርግ። ሌላ ነገር የለም ከዚህ የተለየ ለአንተ ማለት ነው። የስ ዳኒ ዋዬ ተባረክ። ተሜ መታል መሰለኝ። ተሜ እሺ። ቲኤምኢ አት 14 አላየም እንደገባህ ብራዘርዬ፣ አላወቅም። እሺ የኦርቶዶክሳዊን ሎጎ ያደረክ ብራዘራችን ጌታ ከአንተ ጋር አሁን። ሌሎች ካላቸው ኦርቶዶክሳውያን ወይም ደግሞ ካቶሊካውያን ኤኒዋን ካን ቢ ላይክ በዚህ ጉዳይ የምታምኑ ገብረ ኢየሱስ ይሄ ልጅ ከረዥም ጊዜ በኋላ አይ ቲንክ ይመስለኛል። ሰላም ላንተ ይሁን ገብረ ኢየሱስ። ገብረ ኢየሱስ ሰላም ጤና ይስጥልን። ይሰማል ይሰማል። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? ይሰማል። ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። አሜን አሜን። ከየት ቤተ እምነት? ከኦርቶዶክስ ቤተክርስቲያን። እሺ ተስጉድ ዳኒሻዬ። ገብረ ኢየሱስ አሪፍ ያወራል ብዬ አስባለሁ። ተቀበለው ዳንዬዋ። እሺ ሰላም ገብረ ኢየሱስ፣ እንኳን ደህና መጣ። በኦርቶዶክስ ቤተ እምነት ውስጥ በሚስጥራት ነው ወይስ በኢየሱስ ሰው የሚል ነው? እንግዲህ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ሚስጥራት ያድናሉ። ሚስጥራት ብቻ ሳይሆን የተለያዩ ተግባራት እንደሚያድኑ በቤተ እምነቷ ይታመናል። ግን መጽሐፍ ቅዱሳዊ ነው ብዬ እኔ አልቀበልም። ምክንያቱም መጽሐፍ ቅዱስ የሚናገረው ላይ እንትኑ ላይ እንደጻፋችሁት መዳን በኢየሱስ እንደሆነ ነው የሚናገረው። መዳንም በማንም የለም ስለሚል ሌላ የለም ማለት ነው። ይሄን ነው እኔ የምቀበለው። ይሰማል ድምጼ? ተሰምታል ብራዘር። እና
በቃ ጥሩ ነው። ዋናው እንደሱ ማመን ነው። እኛም እሱን ነው የምናስበው። እንግዲህ ጥሩ መንገድ ላይ ነህ ብዬ አስባለሁ። አዎ እንግዲህ ምንድን ነው ቤተ ክርስቲያኒቱ እኔም ረጅም ዘመን አገልጋይ ነበርኩኝ በዲቁናና ብዙ ነገሮች እንደሚያድኑ ይነገራል። ስቀበልም ነው የኖርሁኝ። እውነትም መስሎ ነው እየቀጠለ ያለ፣ ብዙ ህዝብም ተሸውዶበት ነው የሚኖረው ብዬ ነው እኔ በግሌ የምቀበለው። ማምነውም እንደዛ ነው። ምክንያቱም ለነዚህ ሁሉ የስህተት አስተምሮዎች ከመጽሐፍ ቅዱስ እየተመዘዘ ይጠቀስላቸዋል። አንዳንዴ ሲጠቀስ እናያለን፣ ልክ ባልሆነ መንገድ ማለት ነው። እንግዲህ ምንድነው መጽሐፍ ቅዱስ ግን የሚናገረው? አስረግጦ የሚናገረው መዳንም በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ኢየሱስ ብቻ እንደሆነ የሐዋርያት ሥራ ላይ ይናገራል። እንግዲህ ክርስቲያንን ብለን ምናምን ከሆነ መጽሐፍ ቅዱስን መቀበል የሚለውንም በትክክል መቀበል ግዴታ ነው ብዬ ስለማስብ መዳን በሌላ በማንም የለም ካለ ደግሞ ሌላ የለም ማለት ነው። ሚስጥራትም በለው ሌላ የተለያዩ ተግባራትም በለው እንደማያድኑ ነው እኔ የተገነዘብኩት እና ያለኝ አመለካከት ይሄ ነው ባጭሩ። በቃ ብራዘር ጌታ ወንጌል አብርቶላል፣ እውነቱን አብርቶላል። በቃ በዚህ በጥሩ ኦርቶዶክስነት ቀጥል። እኛም የምንልህ ይሄንን ነው የምንልህ። በቃ ሰው እንደዚህ እንዲያምን ነው። ምክንያቱም የእግዚአብሔር እውነት የመዳን ተስፋ ያለው አሁን በገባህና በተረዳው እውነት ላይ ነው። ስለዚህ በደንብ የእግዚአብሔርን ሐሳብ የምታገኝበት ቦታ ላይ ነው ያለውና በዚሁ ቀጥል ወዳጄ፣ ጸጋ ይብዛል። ምናልባት የምጠይቀን ጥያቄ ነገር ካለ ልንቀበል እንችላለን፣ ካልሆነ ግን ተባረክ። ምንም ምንነት የለም። ሚውት አድርጌ ወይም ታች ልሁንና ልከታተላችሁ። አመሰግናለሁ። የኔን አስወጥደኝ፣ ሌሎች ግቡ። እኔ ከታችሁኝ እከታተላለሁ። ወንድምነት የት ነህ ቤካዬ? ዳንሻ እያወራ ነበር በኢየሱስ ስም። እሺ፣ በነገራችን ላይ ተኩ ወይም ደግሞ ሌላ ሰው ካለ ገቡ። ስፔሻሊ ብዙ ጊዜ ኦርቶዶክሳውያን ወንድሞቻችን ወይም ኦርቶዶክሳውያኖቻችን አይኔ ከጊዜ በኋላ በቃ የገባኝ እውነት አለ፣ የበራልኝ ነገር አለ፣ እርሱም መዳን በጌታ በኢየሱስ ክርስቶስ በማመን ብቻ ነው ብዬ አምናለሁ፣ ሌሎች አያድኑም ብዬ አምናለሁ ብሎ ሲሉ ሁል ጊዜ ስንት ተከፍሎ ነው? ድራማ ነው? ስንት ተከፍሎ ነው? ማከፈለ ምናምን ትላላችሁ። እና ማለት ምንድን ነው የሐዋርያቱን ትምህርት ለመቀበል የግድ ሰው መከፈል አለበት? የግድ የሆነ ነገር መባል አለበት እንዴ? እንደዛ ብላችሁ የምትሉ ከሆነ ገብታችሁ ትምህርቶቻችሁን መመውገት ማውራት፣ ወይ ደግሞ ወንድማችሁን መጠየቅ። ለምን እንደዚህ ብለህ አመንክ? ከየት አመጣህ? ይሄ ቤተክርስቲያን እንደዚህ ብላ አታምንም፣ እኛ ምናምን ለዚህ ነው ምናምን ብላችሁ ዩ ሃቭ ቱ በቃ እንደዛ ምትሉ የሚገባ ብዬ ነው የማስበው። እና ገቡ፣ ልኬላችኋለሁ፣ ገቡ፣ ተባረኩ። እሺ አቢጊያ ሰላም ላንቺውን። ከየት ቤተ እምነት ነሽ እህታችን? ኦኬ እሺ፣ እኔ ከሙሉ ወንጌል አማኝ ነኝ፣ በጌታ ነኝ። ከሙሉ ወንጌል ቤተ እምነት ነው የመጣው። እሺ ተባረኬታችን። እንግዲህ የምንፈልገው ኦርቶዶክሳውያንን ነው፣ እነሱ ገብቶ እንዲወያዩ ማለት ነው። ተባረኩ ማለት አሜን። እሺ ገባ ታሪኩ ከፈለክ ኤምጂ ጂሲ ሰላም ላንተ ይሁን፣ ወይም ሰላም ላንቺ ይሁን። ሰላም ለሁላችን። እሺ አባ ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንግዲህ መዳን በማን በኢየሱስ ወይንስ በሚስጥራት ብለናልና በየትኛው ነው የሚዳነው ብለህ ታምናለህ አንተ? ከዳንዬ ከቀጠው ዳንሻዬ
አውራው። ዛሬም አንተ ብቻ ነው የምታወራው። አንተ ነህ ዳግሻ የምታወሩት፣ እኛ ዝም ነው የምንለው። እሺ ኤምጂ እንዴት ነህ? ኤምጂ ወንድም አለም ይሰማል? እየሰማኝ አይደለም? ድምጼ ራቀብህ? ይሰማል ወላጅ? ጂሲ ደንግጧል። ዳንሻ ደነገጠ። ገና ሲሰማ ደነገጠ። በቃ አይዞ ብራድሬ አትደንግጥ። እንግዲህ እግዚአብሔር እንትን በቃ ጌታ እንትን ይስጥ። እሺ ከነኒሳ ነው ከነኒሳ ከነኒሳ ጌታ ሆይ እሺ በእምኒ የድንግል ማርያም ልጅ ግቢ። ልኬልሻለሁ ለአንቺ። እሱ እንትን አላለ መሰለኝ። ነይ ግቢ፣ አንቺ ግቢ። የታለምዬ እና ስራ ቦታ ኮንሽ ኮሜንት ጽፊ፣ ስራሽን ስሪ እንጂ። እሺ አዩ ሰላም ነው? አረ ወገን ተው ግን ሰናይ ሰላም ብለን ሰናይ ምንድነው እንትንን ፕራይቬት ያደረከው ቲክታክን እንዴ? ሰናይችን አረ ገባ አለ እንዴ? አውራ እንጂ። ምኑን ሻሎም ፕራይቬት አድርጌ አይደለም እኮ ስራ ላይ ስለነበርኩኝ ነው። ቤት ሰላም ብያለሁ ሁላችሁንም። ዳኒሻ አዎ ሰማን፣ እንደምንም ብለን ሰማን። ኔትወርክ ብዙም አይደለም። አይሰማም? አዎ ሰንዬ ኔትወርክ ብዙም አይደለም። እሺ አንድ ላይ ገብተሃል? ኧረ በኢየሱስ ስም የዘገየ መስሎኝ ከካድ ቴዳዬ ናግባ ገባ ቴዳዬ። ሜላ ራሱ መጥቶ ነበረ። የት ሄደህ ሜላዬ? ሜላ የት ነው ያለው? ሜላችን ዌር አዩ ትላለህ። እሺ አኒኦል እሺ አኒኦል ሰላም ነው? ሰላም እንዴት ነሽ? እንዴት ነሽ? ሰላም እኔ ነው። አዎ አንቺን ነው። ኦኬ ሰላም ነኝ። ጥያቄው ላይ በሚስጥራት የሚለው ግልጽ አይደለም። ምንድን ነው?
ያ ምስጢራት ማለት ታውቂያለሽ፣ በኦርቶዶክስ ተዋሕዶ ቤተ እምነት መጀመሪያ ከየት ነሽ እታለምዬ? እኔ ጴንጤ አይደለሁም ወይም ኦርቶዶክስም አይደለሁም፣ ሙስሊምም አይደለሁም፣ ኤቲስትም አይደለሁም። ምንድን ነሽ? በቃ በአንደርስታንዲንግ ነው የሚሄደው። ምንም ካቴጎሪ ውስጥ አልገባም። የሆንሽውን ብትነግሪኝ ይቀላል። አሁን ያልሆንሽውን በጣም በምድር ላይ በጣም ያልሆንሽው ብዙ ነገር ነው ያለው። አይ ማለት ይሄ ድርጅት ምናምን የሰው የፈጠረው ስለሆነ ምንም የሰው እንትን ውስጥ አልገባም። በአንደርስታንዲንግ ነው የሚሄደው። የሆንሽውን ምንድን ነው የሆንሽውን ንገሪኝ፣ እሱ ይቀልላል። አይ እንዴት ብዬ ልንገርህ? ይሄ ሃይማኖትም ምንም ድርጅትም በሰው የመጣ ስለሆነ ምንም ውስጥ የለሁበትም። በአንደርስታንዲንግ ነው የሚሄደው እኮ አልኩ። የአንቺ ከየት የመጣ ነው? አንደርስታንዲንግ ከሪያሊቲ የመጣ መጀመሪያ። አሁን ጥያቄው በሚስጥራት የሚለው ምን ማለት ነው? ከሪያሊቲ ማለት ታለ አይ እንግዲህ ለማስረዳት ይሄው ነው። ሪያሊቲ ማለት ሪያሊቲ ነው አበሻ። ኢቭን እምነትሽን ልታስረጁና ልታወሪበት የማትችይበት ቦታ ላይ እኮ ነው ያለሽ። ሪያሊቲ እምነት የሚባል የለም፣ አንደርስታንዲንግ ነው ያለው። እሺ ምንድን ነው ያ ሪያሊቲ? ምንድን ነው እስቲ ንገሪኝ። ሪያሊቲ መጀመሪያ የምትኖርበትን ዓለም ሪያሊቲውን መቀበል ነው እንጂ በስሜት አለመሄድ ወይንም ደግሞ በሃይማኖት አለመሄድ ነው። ሪል የሆነውን ነገር ማየት ማለት ነው። ደሞር ስታየው ደሞር አንደርስታንድ እያደረግከው ትመጣለህ። በሃይማኖት ምናምን ካልተጠለፍክ ማለት ነው። ምን አየሽ እስቲ አንቺ? አይ እንግዲህ ሰፊ ነው ይሄ፣ በጣም እኮ ብዙ ማለቂያ የለውም። ስለዚህ አሁን ጥያቄውን ፕሮምፕቱን ነው እኔ ለመመለስ ጥያቄ የፈለግኩት። ሚስጥራት የሚለው ምንድን ነው ነው? ሰፊ ነው ይሄ፣ ማለቂያ የሌለው ጥያቄ ነው የጠየከኝ። አዎ ስለማታውቂው ነው። ግድ የለህም ማታውቀኝ ሆነ ስለማታውቂ ነው ትለኝ። ዛሬ ገና ነው ያየኸኝ አይደለ እንዴ? የታውቀኛለህ ስለማታውቂ ታወቅሽው ንገሪኛ። ሪያሊቲ የሚባል ነገር በቃ አንተ አዋቂ አይደለህ። በቃ ራስህ ወቀው። አውቃለሁ ካልክ ማለት ነው። እታለም አሁን እኔ ፕሮምፕቱን እየጠየኩኝ ነው፣ ሆስቱን ነው እየጠየኩኝ ያለሁት። በሚስጥራት ማለት ምን ማለት ነው? ሆስቱ ንገረኝ። ስሜት ያቱኝ አንቺ የኛን ስትነኪ ኖ ኤክስኪውዝ ሚ በቃ እኔ አሁን ሆስቱን ነው የምጠይቀው። በሚስጥራት የሚለው ምንድን ነው? አንቺ እኛን ስታወሪ እምነታችንን እምነት ዝም ብሎ ነው ምናምን ስትይ ማንም የከፋው የለም። ስለ አንቺ ስጠየቂ ለምን ይከፋሻል? መች ከፋኝ አልኩኝ? አልከፋኝም። ካልከፋሽ ምንድን ነው በሪያሊቲ ነው ማምነው ስትይ ምን ማለት ነው? በሪያሊቲ ማመን ማለት ነው ማለት ነው። እንዴት ብዬ ያስረዳሃለሁ? ረጅም ነው እኮ አልኩህ እኮ አይደለ እንዴ? ሪያሊቲ ሙሉ ቀን ልፍጅና ልንገር እንዴት አድርጌ እነግርሃለሁ? የማይሆን ጥያቄ እኮ ነው የጠየቀኝ። ሙሉ ቀን የሚፈጅ እምነት የለም እታለም። ለማን በምድር ላይ እናንተ ከሆነ እሺ፣ የሚፈጅ እምነት የለም። የማይሆን ጥያቄ እኮ ስለጠየቀኝ እኮ ነው እኮ ግራ እንዲ አርቲኩሌት ማድረግና መናገር የማትችይበት እምነት ላይ ስላለሽ እኮ ነው። ሪያሊቲ እኮ አልኩህ። በቃ ሪያሊቲ አንተ የምታየው በሃይማኖት መንገድ ብቻ ነው። ሪያሊቲ ደግሞ ሪያሊቲን በሃይማኖት መንገድ ብቻ የምታዩ ሰዎች አላችሁ። ሪያሊቲን ደግሞ በሌላ መንገድ የምናይ ሰዎች አለን። ያንን አሁን ባስረዳ ስለማይገባ በሃይማኖት ስለምታየው ቢቀርብሽ በሃይማኖት ይኸው በሃይማኖት አላየውም። ቀጥይ። ምንድን ነው ሪያሊቲ ማለት? እሱን ይኸውልህ በቃ እንዴት ይሄ ነው ብዬ ለማስረዳት በጣም ረጅም ጊዜ ይፈጃል አልኩ። ምንም የሚፈጅ ነገር ምን አይነት ልቅ ያለ ጥያቄ ነው የሚጠይቀኝ? ሆስቱ አንተ ነው ወይስ እሱኛው ነው? ማን ነው ሆስቱ? እንሰማሻለን፣ ችግር የለውም። ረጅም ጊዜ ቢፈጅም እንሰማሻለን፣ በትዕግስት እንሰማሻለን። አስረጅም፣ ችግር የለውም። ቴንክ ዩ ቴዲ። ሁሉ ሰው በጉጉት ነው የጠበቀሽ። ታለም በጉጉት ነው የጠበቀሽ። ረጅም ነው፣ ብዙ ሰዓት የሚፈጅ ነገር ነው እኮ አሁን የጠየቀኝ። ፈጁ ችግር የለም። ምንድነው ሪያሊቲ? ሪያሊቲ ምንድን ነው? ሪያሊቲ ምን እየኖርክ ነው? አሁን ለምሳሌ በዚህ ምድር ላይ እየኖርክ ነው። ይሄ ምድር ለማንም የማይሆን ውሸት ዓለም እየኖርክ ነው። ነገር ግን ሃይማኖት መልካም እንደሆነ በዚህ ምድር ላይ የተፈጠር ነው እግዚአብሔርን ለማገልገል ትዕግስት ለመማር ምናምን የሚል መሸፋፈኛ ነገር ሰጥቷል። ሪያሊቲውን ማየት አይፈልግም። ያንቺን ብቻ ንገሪኝ። አሁን የኔን ተይው እኮ እየነገርኩህ ነው። ሪያሊቲውን ማየት አይፈልግም። ሃይማኖት የራሱን እንትን ሰጥቶታል። የራሱን አስተሳሰብ ሰጥቶ አስቀምጦታል። ሃይማኖትን ተይውና ያንቺን ንገሪኝ ያልኩሽ።
አሁን ሃይማኖት እኮ እንዴት ብዬ ልንገር? አንደርስታንዲንግ ምንድን ነው? የውሃ አሁን ከለር ምን ምን አይነት ነው? አንደርስታንድ አይነት እኮ ጥያቄ እየጠየከኝ ነው። አሁን አንቺ ምን አንደርስታንድ አደረግሽ? እስቲ አሁን ባለሽበት አቋም ላይ ምን አንደርስታንድ አደረግሽ? አረ በስመ አብ ምን አይነት ደረቅና ከየት ነው የመጣው? በእናታችሁ በጣም ትደብራለህ። ጥያቄ በጣም ይደብራል። ኖ ከጠየቅ የሆነ ሪዝነብል የሆነ ጥያቄ ብትጠይቅ ሪያሊቲ ምንድን ነው? በሂደት ሰው ሲያወራ ነው የሚገባ። ገብቶሃል አይደለ? ያወቅሽ መስሎሽ ራስን ስለሸወድሽ ግድ የለህም። ስለ እኔ ተወኩ አልኩህ። ካወቅሽ ንገሪና አታ ልወቅ አልወቅ እኔ አሁን ጥያቄ ልጠይቅ ነው የመጣሁት። የፖሊስ ጥያቄ ነው እኮ የምትጠይቀው። ይሄ ሁሉ ትውልድ ሊሰማሽ ነው። አየሽ የእኛን ቤተ እምነት ስታንቋሽሽ፣ አማኞችን ስታንቋሽሽ ምንም አልመሰለንም። አስረጅን ስንልሽ ግን እየተቆጣሽ ነው ያለሽው። ይኸው ነገርኩህ እኮ ሪያሊቲ ማለት አሁን እያየኸው ያለው ላይፍ አለ፣ ምን ለምሳሌ ስፒሪቹዋሊቲ አለ። ኦኬ ይሄኛው ሪያሊቲን የተቀበላችሁ ሰዎች አላችሁ። ይሄ ሪያሊቲ ፌክ እንደሆነ የተረዳን ሰዎች አለን። ሪያሊቲ በሃይማኖት ተሸፍኗል። ሃይማኖት ተሸፍኗል። መልካም እንደሆነ መኖር እንዳለብን ብላችሁ የምናችሁ ሰዎች አላችሁ። ያንን ደግሞ ማንቀበል ሰዎች አለን። ስለዚህ ሪያሊቲውን ዲናይ አድርጓል ሃይማኖት። መጥፎ ነው አሁን ምድር ላይ ያለው ነገር ነው እንዳለ። አይ እና ጥሩ ነው። አንቺን ነው የምጠይቀው። መጥፎ ነው ሁሉ ነገር እና ጥሩ ነው ወይ? እኔ ለምን ጠይቀኛለሽ? ያንቺን እኮ እይታ ነው እያየን ያለ ነው። ያው በጥያቄህን በጥያቄ እኮ መለስኩልህ። መጥፎ ነው ወይ ነው ያልኩት። ጥያቄህን በጥያቄ መለስኩልህ። አይገባህም እንዴ? እኔ በአንቺ እይታ አለማ የማየው ያንቺን ነገር እኮ ነው። ያው ይሄ የሃይማኖት እንዲህ የምትሽከራከረውን ተውና ዳይሬክት ጥያቄ ሪዝነብል የሆነ ጥያቄ መልስ። ይሄ ዝም ብሎ በጥያቄ ምናምን እንዲህ ብለህ ልታመልጥ አትችልም። ገብቶሃል አይደለ? if you want an answer like reasonable የሆነ question ነበረ መጠየቅ የነበረብህ። አንቺ ተጠየቅሽ የማይሆን አይነት የሆነ ዝም ብሎ የክርክር አይነት ጥያቄ ነው የምትጠይቀው። የሆነ ኢንቴሊጀንስ የሌለው ጥያቄ ነው የምትጠይቀው። እንዴት እፈራለሁ ታለም? አንቺ እኮ ነሽ የተጠየቅሽው። የመጣሁት ሚስጥራት አንተ ቲክቶክ ስትከፍት ጥያቄ ፕሮምፕት ላይ እዚህ ጋር አስቀምጠሃል። ሰው ኦዲየንስ ሲመጣ እዚህ ጋራ ጥያቄ ሲጠይቅ ልትመልስ ነው። አንተ እኮ ሌላ ኦልሞስት ሌላ ታሪክ ውስጥ ገባ። ቲክቶክ ላይ ስትገባ ፕሮምፕት እዚህ ስትጽፍ ከሰው ጋራ በዛ አርዕስት ልትነጋገር ነው አይደለ? አንድ ሰው መጥቶ በሚስጥራት የሚለው ጥያቄ ምንድን ነው ብዬ ስጠይቅ መመለስ ለምን አቃተ? ሌላ ሀተታው ስለምን ትገባለህ? ምን ችግሩ ምን መሰለሽ? አሁን ስለሰማሁሽ በደንብ ስሚ። የመጀመሪያው ፖይንት አሁን እየተከተልሽው ያለሽው ራሱ አሁን ሪያሊቲ እና አሁን የምትይው እሱ ራሱ እምነት ነው። እሱ ላንተ ነው። እሱ ላንተ ጭንቅላት ነው። ኦኬ አንዴ እሱ ላንተ ጭንቅላት እንዲህ ነው ልትለኝ አትችልም። እሱ ላንተ ጭንቅላት ነው የሚቀረው። ስታወሪ ሰማሁሽ አይደል? ስታወሪ ሰማሁሽ አይደል? ስታወሪ እኮ ሰማሁሽ። ኦኬ አሁን የምታወሪው ነገር እምነት ነው። በምንም ኤቪደንስ እምነት አይደለም። አንዴ ስሜት ያትኝታል። እምነት አይደለማ። ማይሆን ስቲፒድ ነገር እየተናገርክ ስለሆነ ማረም አለብኝ ከስር ከስር። አንዴ አንቺ በጣም ብዙ ተሳሳች ዝም ብዬሻለሁና መጀመሪያ ሲጀመር ገብቶሃል አይደል? እኔ የመጣሁት ጥያቄ ልጠይቅ ነው። ኤንድ ኦፍ ስቶሪ። እኔ አንተን ስብከት መስማት አልፈልግም። አሁን በሚስጥራት ማለት ምን ማለት ነው? ድርቆ ቆይ አንዴ ስሜታዊ አትኝታል። ስሜታዊ አትኝ መበርታት ነው ያለብሽ። ታል መበርታት ነው ያለብሽ። ድርቆ ንገረኝ እስኪ በሚስጥራት ማለት ምን ማለት ነው? ምን ነው ፈራኸው ጥያቄውን? አንዴ ስሜት ታደርጊያለሽ ታል አይደለም። ለምን ፈራኸው ጥያቄውን? በሚስጥራት ማለት ምን ማለት ነው? ምን መልስልሻለን? ችግር የለም ግን ወይንስ ዝም ብሎ ከሰው ጋር ለመለፋለፍ ነው የከፈታችሁት? ቀደም ያወራሹን ሐሳብ ላሳይሽ እንዴት ከንቱ ሐሳብ እንደሆነ። በዚህ የምትሽከረከሩትን እናውቃቸዋለን። ሃይማኖት ይልቁንስ የተጠየቀውን መልስ። አው አንቺም ሃይማኖት ነው ያሽውታል አይደለም? ሃይማኖት አይደለም። ሃይማኖት ገገማ ብቻ ነው የሚከተለው። እሺ ችግር የለም። በየትኛው ላብራቶሪ ነው የተመረመረውና በየትኛው እንትን የተገኘው ያንቺ አሁን ይሄ አስተሳሰብሽ? ምን አገባ በቃ እንዲህ ብዬ ልመልስልህ። ደረቆ በሚስጥራት የሚለውን መልስ። አየሽው? ይሄ ነው አሁን የመጀመሪያ ነገር። ወይ አስረድተህ መቷል። በሚስጥራት የሚለውን መልስ። እኔ ነኝ ሚውት ያደረግሽ እንድረዳሽ። አሁን ማውራት ትችያለሽ፣ ችግር የለም። ሚውት ስላደረግሽ ማለት ነው። ብቻሽን ማውራት ትችያለሽ። ግን ችግሩ ምንድን ነው? እምነት እንዳለሽ አለማወቅ። አልሰማህም? ያንተን ስብከት አልሰማህም? ችግር የለም። በቃ ያው ሚውት ትደረጊያለሽ። ያንተን ስብከት በቃ አለቀ። ሚውት ትደረጊያለሽ። ችግር የለም። አሁን ብዙ ሰው የሆነ
ሃይማኖትን ለመስበክ ነው። እታለም አይዞሽ። አሁን ለምን እንደምትበሳጭ እኮ አውቃለሁ እኔ። ግልጽ እኮ ካልሰማሽ ታዲያ ምን ትሰሪያለሽ? እታለም እዚህ ሰው እየተደማመጠ የሚያወራበት እና ካልሰማሽ ያው ታች ትሆኝና ትሰሚያለሽ። ችግር የለም። ሰብክ ነው ብለህ ጸለጥፍ። እሺ ሰብክ ነው ብለህ ለጥፍ። ይሄው ልርዳሽ። በቃ ታች ሆነሽ ስሚ። ኦኬ። አሁን ችግሩ ምንድነው? ሃይማኖት እንዳለሽ ራሱ አለማወቅሽ ነው የሚያሳዝነው። ኦኬ። ሃይማኖትን የሚጠላ ሃይማኖት ነው ያለሽ አንቺ። አሁን የምታስቢውንና የምታልሚውን ነገር ሁሉ በየትኛውም ላቦራቶሪ ተመርምሮ እና ቼክ ተደርጎ የመጣ ጉዳይ አይደለም። የሳምበዲ የአእምሮ ውጤት ነው አሁን እያሰብሽ ያለሽው። ኢቨን ስለምትከተዩ እምነት እንኳን ምንነት ስትጠየቂ ለማብራራት አልቻልሽበትም። እታለም በጣም ብዙ ሰው የሚያሳዝንን ይሄ ነው። ማለት ሰው እንደው የሆነ ፍልስፍና ውስጥ እንኳን ሲገባ ስለዛ ፍልስፍና በቂ የሆነ እውቀት ኖሮት ማስረዳትም መረዳትም የሚችልበት ነገር ውስጥ ገብቶ ሲከተል ጥሩ ነው። በአብዛኛው ሰው ግን እንደሱ አይደለም። በጣም ነው የሚያሳዝነው። ሳምበዲ የሆነ ነገር ስላወራ እሱን ነው ተከትለው የሚመጣው። እና አሁን እሷ ሃይማኖትን ጠልታ ግን ሌላ ሃይማኖት ነው እየተከተለች ያለችው። ምክንያቱም አሁን የምትከተየው ሃይማኖት ነው በቃ ምንም እምነት ማለት ነው እንጂ በየትኛውም በዓለም ደረጃ ላይ ሳይንቲፊካሊ ፕሩቭ የተደረገ ነገር አለም ፎሎ እያደረግሽ ያለሽው። ኢትስ ቢሊቭ ሳምበዲ ቶት ነው እየተከተልሽ ያለሽው። እና የሳምበዲን ቶት እየተከተልሽ የኔን ሃይማኖት ልታንቋሽሽው አትችይም እታለም። እና አይዞሽ ማለት እንፈልጋለን። አይዞት ማለት እንፈልጋለን። ስለዚህ ይህንን ነው የምናወራው ማለት ነው። እና መበርታት ነው ያለብሽ። ሌላ ጊዜ ራስሽን እንደ እንትን አታስቢው። ላይክ ሃይማኖትን ጠል አንቺ ደግሞ በጣም ፐርፌክት እንደዛ ነገር እንደሆናችሁ ባታስቡ የተሻለ ነው የሚሆነው። እስቲ ለአንቺም ሃይማኖት ስር ስላለሽ ማለት ነው። እና እሱን ለማለት ነው። ጸጋ ይብዛለሽ። ግን ጥያቄ ካለሽ አሁን መግባት ትችላለሽ። ስለ ሚስጥራት ማወቅ የምትፈልጊ ከሆነ ግን አሁን የምናወራው ስለ ሃይማኖት ነው። ዶንት ፎርጌት። አሁን ሃይማኖት ያላቸው ሰዎች ናቸው ዲስከስ እያደረጉ ያሉት። እና ስለዚህ እዚህ ላይ ገብተሽ ለማውራት ከፈለግሽ አንቺም በሃይማኖተኛ ነሽ፣ እኛም ሃይማኖተኛ ነን። ስለዚህ ስለ ሁለታችን ሃይማኖት ማውራት እንችላለን ማለት ነው። ተባረክ ይታል። ያ እኔ ግን የት እንደያዘ ልጠይቃት ነበር። የት ነው ያዝከው ብዬ ልጠይቃት ነበር። በተለይ እንደዚህ አይነት እውቀት አሜሪካ እንትን ምንድን ነው ሃይዌይ ላይ ምናምን ነጭ አስፓልት ላይ ነው የሚይዘዋሉ መንፈሱ። አስፓልት ላይ የሚይዘው ስፒሪት ከባድ ነው። ሪያሊቲ ትላለች። ከየት ነው ከሪያሊቲ ከየት ነው መሰለኝ ቤካዬ ከሪያሊቲ ሾው ነገር ነው የሚመስለው። እና ዛሬ ዛሬ ወይኔ እናቴ ጌታ አረገን። ኧረ ዛሬ ያረቢ ያረቢ ያረቢ
ለካ ዳኒ ነገር እያሰብክ ነው። ሪያሊቲ ሾው ምናምን የሚለውን ነገር አንተ እሱን እያሰብክ ነው የምታወራው። ሶሪ ቤካ ሰላም ናችሁ? እንትን እኮ ነው ኤርሚ ጋር ትመጣለች። አውቃ ነው ኦርቶዶክስ ናት እኮ ስትፎግር እኮ ነው እንዴ ትመጣ ነበረች። ኤርሚ ጋር ብዙ ጊዜ ያወርዳታል። ብዙ ጊዜ እንዲሁ የምትሳደበው በቃ አውቃ ነው። ኦርቶዶክስ ናት። አብዛላችሁ ቤኪ ዳኒ ሁላችሁም ሰላም ብያለሁ። በጣም የምትወደዱ ወንድሞቼ በጌታ ቅዱሳን የሆናችሁ በጣም ጴንጤዎች ነን እኛ። ደስ ብሎን ጌታ እናመልካለን። ተባረኩ፣ ቀጥሉ። አሜን አሜን። ወይ ዳኒ ሻይ ዛሬ ወይ ዳኒ እሺ ካላችሁ ግቡ። እሺ ኦርቶዶክሳውያን ወይም ደግሞ ካቶሊካውያን ካላችሁ ግቡ። በሚስጥራት የምታምኑ ካላችሁ ግቡ። ቴዳ ያለ እንዴ ደግሞ እኮ አይገናኝም። ዳኒሻዬ እሷ ጋር ያለው ነገርና ቴዲ አይታል። አክሰንቷ ራሱ አሁን እሷ በቤቷ ስሟን ቀይራ ምናምን ነገር በቃ የሰለጠነ ምናምን አይነት ነገር ነውና አክሰንት ደግሞ ሌላ ነገር ሌላ ታሪክ ነው። ኧረ በስመ አብ ቴዳዬ፣ ኧረ እስኪ ማይክን ክፈት። ሶሪ ስላቋረጥኩ። እሺ አባ ዙፋን አለሙ ካለች ትግባ የምትይው አንቺ በሄድፎን እየሰማሽ አይደለም ማለት ነው። ስለዚህ ጆሮሽ ደህና ነው ማለት ነው። እኛ ጆሮችን ታሞ ነበር ብታይ ይገርምሻል። አሁን ለጆሮ ሕክምና አላስፈላጊ ወጪ እናወጣ ነው ትላለህ። የጌታ ጸጋና ሰላም ይብዛላችሁ ሁላችሁም በክርስቶስ ኢየሱስ ስም ሰላም ብያለሁ። ምን እንደምል አላውቅም። ስመጣ ደግሞ ስገባ ነው ወዲያው አብረን የገባ ነው ከኔ ጋር ሜሎስ የታለ ሜሎስ እይታለ እያልክ ነው እሷን ያስገባኸው። የሜሎስ ስም ተቀይሮብህ ነው ምንድን ነው አልገባኝም። ሜሎስን አስገባለሁ ብለህ እሷን ያስገባበት ምክንያት አልገባኝም። ሚስጥር አውጣ። ምንድን ነው ሪያሊቲ እንጀት የምን የኦርቶዶክስ ይመስላል ያስገባዋት እና ልካሁላ ያስገባዋት በግራጅን ወዲያ ማታቸው ዛሬ ይሄ ግራ ነው እንዴ? እናንተ ጋር ሲሆን ግራ ነው፣ እኛ ጋር ግራ ነው። ስለዚህ በግራ ነው እንደዚህ እናንተ እንድታውቁ በቀኝ እንዲሆንላችሁ በግራ ነው ማመጥ። አይ በቃ ለባላንስ በሁለቱም አማት ቤተሰቦቻችን ካሉ ይግቡና ቆንጆ ርዕስ ነው ዛሬ። ሚስጥራት ግን እንደዚህ ነው የሚጻፉት። እንድታሰድበን ነው ጤድ አድርገው እንዴ? ምን ላድርገው? ቀይ ባስ አስረግመናለን። እሱ ኧረ በኢየሱስ ስም እንዴ! እንደዚህ ነው ሚስጢ፣ እንደዚህ ነው ለካ አይደል? ቴዳዬ እንደዚህ ነው ጽፌልሃለሁ። አዎ እንደሱ ነው። ልክ ነው። ኧረ በስመ አብ እንደሱ ነው። ኦኬ። ወይኔ ቤታ፣ ወይኔ እንትን እኮ ነው የምናገሩን እኮ ነው በፊደል ያስቀመጥኩት። ኧረ በስመ አብ ኧረ ቤካዬ ኖርማል ነው። ቴዳ ጸሐፊ ነው፣ እዛ ተናገሪ ኖርማል ነው። ኧረ በኢየሱስ ኧረ በስመ አብ ከባድ ነው። ወይኔ